የመጀመሪያው የሐዋርያው የጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 1። በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ ለመሆን ከተጠራው ከጳውሎስና ከወንድማችንም ከሶስቴኔስ ከክርስቶስ ኢየሱስ ጋር ባላቸው ኅብረት የእነርሱና የእኛ ጌታ የሆነውን የጌታችንን የኢየሱስ ክርስቶስን ስም በየስፍራው ከሚጠሩት ክርስቲያኖች ጋር የእግዚአብሔር ቅዱስ ሕዝብ ለመሆን ለተጠሩት ለቆሮንቶስ ክርስቲያኖች ሁሉ ከአባታችን ከእግዚአብሔርና ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በኢየሱስ ክርስቶስ አማካይነት እግዚአብሔር ጸጋውን ስለ ሰጣችሁ በእናንተ ምክንያት ሁልጊዜ አመሰግነዋለሁ። በሁሉ ነገር በቃልም ሆነ በእውቀት በክርስቶስ በልጽጋችኋል። ስለ ክርስቶስ የነገርናችሁ ምስክርነት በእናንተ ዘንድ ጸንቶአል። ስለዚህ የጌታችንን የኢየሱስ ክርስቶስን መገለጥ በመጠባበቅ ስትኖሩ ምንም አይነት መንፈሳዊ ስጦታ አይጐድልባችሁም። ጌታችን ኢየሱስ ክርስቶስ በሚመለስበት ቀን ያለ ነቀፋ ሆናችሁ እንድትገኙ እርሱ እስከ መጨረሻ ጸንታችሁ እንድትኖሩ ያደርጋችኋል። ከልጁ ከጌታችን ከኢየሱስ ክርስቶስ ጋር ኅብረት እንዲኖራችሁ የጠራችሁ እግዚአብሔር የታመነ ነው። ወንድሞቼ ሆይ መለያየት በመካከላችሁ አይኑር። ሁላችሁም ተስማምታችሁ በአንድ ሐሳብና በአንድ ዓላማ ጸንታችሁ ኑሩ ብዬ በጌታችን በኢየሱስ ክርስቶስ ስም እለምናችኋለሁ። ወንድሞቼ ሆይ በመካከላችሁ ክርክርና መለያየት መኖሩን ከቆሎዬ ቤተሰብ ሰምቻለሁ። ይኸውም እናንተ እያንዳንዳችሁ እኔ የጳውሎስ ነኝ፣ እኔ የአጵሎስ ነኝ፣ እኔ የጴጥሮስ ነኝ፣ እኔ የክርስቶስ ነኝ ትላላችሁ። ታዲያ ክርስቶስ ተከፍሎአልን? ጳውሎስስ ስለ እናንተ ተሰቅሎአልን? ወይስ የተጠመቃችሁት በጳውሎስ ስም ነውን? እኔ ከቀርስጶስና ከጋይዮስ በቀር ከእናንተ ማንንም ስላላጠመቅሁ እግዚአብሔርን አመሰግናለሁ። ስለዚህ በጳውሎስ ስም ተጠምቃችኋል ብሎ መናገር የሚችል የለም። እርግጥ ነው የእስጢፋኖስንም ቤተሰብ አጥምቄአለሁ። ከእነዚህ ሌላ እኔ ያጠመቅሁት ሰው መኖሩን አላስታውስም። ምክንያቱም ክርስቶስ የላከኝ የምሥራቹን ቃል እንዳበስር ነው እንጂ እንዳጠምቅ አይደለም። ክርስቶስ በመስቀል ላይ ተሰቅሎ መሞቱ ከንቱ ሆኖ እንዳይቀር የምሥራቹን ቃል የማበስረው ከሰው ጥበብ በተገኘ ንግግር አይደለም። ክርስቶስ በመስቀል ላይ ተሰቅሎ ሞተ የሚለው ቃል ለሚጠፉት ሰዎች እንደ ሞኝነት ይቈጠራል። ለምንድን ለእኛ ግን የእግዚአብሔር ኃይል ነው። ምክንያቱም የጥበበኞችን ጥበብ አጠፋለሁ፣ የሊቃውንትንም ዕውቀት አስወግዳለሁ ተብሎ ተጽፏል። ታዲያ ጥበበኛ የት አለ? ሊቅስ የት አለ? ተመራማሪስ የት አለ? እግዚአብሔር የዚህን ዓለም ጥበብ ሞኝነት አድርጎት የለምን? የዚህ ዓለም ሰዎች በገዛ ጥበባቸው እግዚአብሔርን ማወቅ እንዳይችሉ እግዚአብሔር በጥበቡ ዘጋባቸው። ነገር ግን ለዓለም እንደ ሞኝነት በሚቈጠረው የወንጌል መልእክታችን የሚያምኑትን ለማዳን የእግዚአብሔር ፈቃድ ሆኗል። መቼም አይሁዳውያን ተአምር ማየትን ይፈልጋሉ፣ ግሪካውያን ደግሞ ጥበብን ይሻሉ። እኛ ግን ክርስቶስ ስለ እኛ መሰቀሉን እንመሰክራለን። ይህም ምስክርነት ለአይሁዳውያን ማሰናከያ ነው፣ ለግሪካውያንም ሞኝነት ነው። ለተጠሩት ግን ለአይሁዳውያንም ሆነ ለግሪካውያን ክርስቶስ የእግዚአብሔር ኃይልና የእግዚአብሔር ጥበብ ነው። ምክንያቱም የእግዚአብሔር ሞኝነት ነው ተብሎ የሚታሰበው ነገር ከሰው ጥበብ ይበልጣል። የእግዚአብሔር ደካማነት ነው ተብሎ የሚታሰበው ነገር ከሰው ኃይል ይበልጣል። ወንድሞቼ ሆይ እግዚአብሔር በጠራችሁ ጊዜ ምን አይነት ሰዎች እንደነበራችሁ አስታውሱ። እንደ ሰው አስተሳሰብ ከእናንተ መካከል ብዙዎች ጥበበኞች ወይም ብርቶች ወይም ታላላቅ ሰዎች አልነበሩም። እግዚአብሔር ጥበበኞችን ለማሳፈር በዓለም እንደ ሞኞች የሚቈጠሩትን ሰዎች መረጠ። ብርቶችንም ለማሳፈር በዓለም እንደ ደካማዎች የሚቈጠሩትን መረጠ። በዓለም ሰዎች ዘንድ ክቡር ሆኖ የሚታየውን ነገር ለማጥፋት በዓለም የተዋረደና የተናቀ ከንቱ መስሎ የሚታየውን ነገር መረጠ። ይህንንም ያደረገው ማንም ሰው በእግዚአብሔር ፊት እንዳይመካ ነው። እናንተ ግን እግዚአብሔር ከኢየሱስ ክርስቶስ ጋር ኅብረት እንዲኖራችሁ አደረገ። ስለዚህ እግዚአብሔር ኢየሱስ ክርስቶስን ጥበባችን፣ ጽድቃችን፣ ቅድስናችን፣ ቤዛችን እንዲሆን አደረገው። እንግዲህ መጽሐፍ እንደሚለው የሚመካ በእግዚአብሔር ይመካ። ወደ ቆሮንቶስ ሰዎች ምዕራፍ 2። ወንድሞቼ ሆይ እኔ ወደ እናንተ በመጣሁ ጊዜ የእግዚአብሔርን ምስጢር አስተማርኋችሁ እንጂ የንግግርን ችሎታና የፍልስፍናን ጥበብ አላሳየሁም።
ምክንያቱም ከእናንተ ጋር በነበርኩበት ጊዜ ከኢየሱስ ክርስቶስ በቀር በተለይም በመስቀል ላይ ተሰቅሎ ከመሞቱ ጉዳይ ሌላ ምንም ነገር ላለማወቅ ወስኜ ነበር። ስለዚህ ከእናንተ ጋር በነበርኩበት ጊዜ ደካማ ሆኜ በፍርሃትና በብዙ መንቀጥቀጥ ላይ ነበርኩ። የተናገርኩትም ሆነ ያስተማርኩት ቃል በእግዚአብሔር መንፈስ ኃይል የተደገፈ ነበር እንጂ በሰው ጥበብና ፍልስፍና ላይ ተመስርቶ ሰውን የሚያባብል ቃል አልነበረም። ይህንንም ያደረግኩት እምነታችሁ በሰው ጥበብ ላይ የተመሠረተ ሳይሆን በእግዚአብሔር ኃይል የተደገፈ እንዲሆን ነው። ነገር ግን በመንፈሳዊ ሕይወት ለበሰሉት በጥበብ ቃል እንናገራለን። የምንናገረው የዚህን ዓለም ጥበብ ወይም መጨረሻቸው ጥፋት የሚሆነውን የዚህን ዓለም ገዦች ጥበብ አይደለም። እኛ የምንናገረው ግን እግዚአብሔር አስቀድሞ ከዘመናት በፊት ለክብራችን ያዘጋጀውንና ተሰውሮ የነበረውን የእግዚአብሔርን ምስጢር ጥበብ ነው። ከዚህ ዓለም ገዦች መካከል ይህንን ጥበብ ያወቀ ማንም የለም። አውቀውት ቢሆንማ ኖሮ የክብርን ጌታ ሰቅለው ባልገደሉትም ነበር። ይሁን እንጂ መጽሐፍ የሰው ዐይን ያላየውን፣ የሰው ጆሮ ያልሰማውን፣ የሰው ልብ ያላሰበውን እግዚአብሔር ለሚወዱት አዘጋጅቶአል ይላል። ለእኛ ግን እግዚአብሔር በመንፈሱ አማካይነት ምስጢሩን ገልጦልናል። ምክንያቱም የእግዚአብሔር መንፈስ ጥልቅ የሆነውን የእግዚአብሔርን ዕቅድ እንኳ ሳይቀር ሁሉን ነገር ይመረምራል። ስለ ሰው የሆነ እንደሆነ ከገዛ ራሱ መንፈስ በቀር በእርሱ ያለውን ሐሳብ የሚያውቅ ሌላ ማንም የለም። እንዲሁም ከእግዚአብሔር መንፈስ በቀር የእግዚአብሔርን ሐሳብ የሚያውቅ ማንም የለም። እኛ የዚህን ዓለም መንፈስ አልተቀበልንም። እኛ የተቀበልነው እግዚአብሔር የሰጠንን ሁሉን ለማወቅ የሚያስችለንን የእግዚአብሔርን መንፈስ ነው። ስለዚህ እኛ መንፈሳዊውን ነገር ለመንፈሳውያን ሰዎች የምናስተምረው ከሰው በሚገኘው ጥበብ ሳይሆን ከእግዚአብሔር መንፈስ በሚገኘው ጥበብ ነው። የእግዚአብሔር መንፈስ የሌለው ሥጋዊ ሰው ግን ከእግዚአብሔር መንፈስ የሚሰጠውን ስጦታ መቀበል አይችልም። ምክንያቱም የስጦታው ታላቅነት የሚመረመረው በእግዚአብሔር መንፈስ አማካይነት ስለሆነ ሊያስተውለው አይችልም። እንዲያውም ለእርሱ ሞኝነት መስሎ ይታየዋል። የእግዚአብሔር መንፈስ ያለው ግን ሁሉን ነገር መመርመር ይችላል። እርሱ ራሱ ግን በማንም አይመረመርም። ይህም የእግዚአብሔርን ልብ ማን ሊያውቀው ይችላል? ሊመክረውስ የሚችል ማን ነው? ተብሎ እንደ ተጻፈው ነው። እኛ ግን የክርስቶስ ልብ አለን። ወደ ቆሮንቶስ ሰዎች ምዕራፍ 3 ወንድሞቼ ሆይ እንደ እውነቱ ከሆነ እኔ ያስተማርኳችሁ ሥጋውያንና በክርስቶስ ገና ያልጠነከራችሁ ሕፃናት እንደ መሆናችሁ መጠን ነው እንጂ መንፈሳውያን እንደ መሆናችሁ መጠን ላስተምራችሁ አልቻልኩም። ጠንካራ ምግብ መብላት የማትችሉ ስለሆናችሁ እኔ የመገብኳችሁ ወተት ነው እንጂ ጠንካራ ምግብ አይደለም። አሁንም ቢሆን ጠንካራ ምግብ መመገብ ገና የማትችሉ ናችሁ። ምክንያቱም አሁንም ገና ሥጋውያን ናችሁ። እርስ በርሳችሁ ስለምትቀናኑና ስለምትከራከሩ ሥጋውያን መሆናችሁ አይደለምን? የእግዚአብሔር ሰዎች መሆናችሁ ቀርቶ የዓለም ሰዎች መሆናችሁ አይደለምን? አንዱ እኔ የጳውሎስ ነኝ፣ ሌላው ደግሞ እኔ የአጵሎስ ነኝ ሲል የእግዚአብሔር ሰዎች መሆናችሁ ቀርቶ የዓለም ሰዎች መሆናችሁ አይደለምን? ለመሆኑ አጵሎስ ምንድን ነው? ጳውሎስስ ምንድን ነው? እነርሱ እኮ እናንተ እንድታምኑ ያደረጓችሁ አገልጋዮች ናቸው። እያንዳንዳቸው የሚያገለግሉትም ጌታ ለእያንዳንዳቸው በመደበላቸው ሥራ ነው። እኔ ተከልሁ፣ አጵሎስ ውሃ አጠጣ፣ ያሳደገው ግን እግዚአብሔር ነው። ስለዚህ ለሥራው ዋና የሆነው ተክሉን ያሳደገው እግዚአብሔር ነው እንጂ የተከለም ሆነ ውሃ ያጠጣ ምንም አይደለም። የተከለም ሆነ ውሃ ያጠጣ እኩል ናቸው። እያንዳንዱም እንደ ሥራው መጠን የራሱን ደመወዝ ይቀበላል። ምክንያቱም እኛ ከእግዚአብሔር ጋር አብረን የምንሠራ ነን። እናንተም የእግዚአብሔር እርሻና የእግዚአብሔር ሕንጻ ናችሁ። እግዚአብሔር በሰጠኝ ጸጋ መጠን እንደ ብልህ ገንበኛ መሠረትን ጣልሁ። ሌላውም እኔ በጣልኩት መሠረት ላይ ይገነባል። ነገር ግን እያንዳንዱ እንዴት እንደሚገነባ መጠንቀቅ አለበት። ምክንያቱም አንድ ጊዜ ከተመሠረተው መሠረት በቀር ማንም ሌላ መሠረት መጣል አይችልም። ይህም መሠረት ኢየሱስ ክርስቶስ ነው። በዚህ መሠረት ላይ በወርቅ ወይም በብር፣ በከበረ ድንጋይ ወይም በእንጨት፣ በሳር ወይም በገለባ የሚገነባ ቢኖር እያንዳንዱ በምን እንደ ሠራ የሚገለጥበት የፍርድ ቀን ይመጣል። በዚያን ቀን የእያንዳንዱ ሰው ሥራ በምን እንደ ተሠራ በእሳት ተፈትኖ ይገለጣል።
የግንበኛው ሥራ በእሳት ሳይደመሰስ ጸንቶ ከቆመ ግንበኛው ሽልማት ያገኛል። ሥራው በእሳት ተቃጥሎ የተደመሰሰበት ግንበኛ ግን ሽልማት ይቀርበታል። ይሁን እንጂ እርሱ ራሱ በእሳት ውስጥ አልፎ ሳይቃጠል እንደሚቀር ሰው ይድናል። የእግዚአብሔር ቤተ መቅደስ መሆናችሁና የእግዚአብሔር መንፈስ በውስጣችሁ መኖሩን ታውቁ የለምን? እንግዲህ ሰው የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እሱን ያፈርሰዋል። ምክንያቱም የእግዚአብሔር ቤተ መቅደስ ቅዱስ ነው። ይህም ቤተ መቅደስ እናንተ ናችሁ። ማንም ራሱን አያታልል። በዚህ ዓለም የጥበብ ደረጃ ጥበበኛ መስሎ የሚታይ ቢኖር የእግዚአብሔርን እውነተኛ ጥበብ እንዲያገኝ ራሱን እንደ ሞኝ ይቁጠር። ምክንያቱም የዚህ ዓለም ጥበብ በእግዚአብሔር ፊት ሞኝነት ነው። ይህም እግዚአብሔር ጥበበኞችን በተንኰላቸው ያጠምዳቸዋል እንደ ተባለው ነው። እንዲሁም እግዚአብሔር የጥበበኞችን ሐሳብ ከንቱ መሆኑን ያውቃል የሚል ተጽፏል። ስለዚህ ሁሉ ነገር የእናንተ ስለሆነ ማንም በሰው አይመካ። ጳውሎስም ቢሆን አጵሎስም ቢሆን ጴጥሮስም ቢሆን ዓለምም ቢሆን ሕይወትም ቢሆን ሞትም ቢሆን አሁን ያለውም ቢሆን በኋላም የሚመጣውም ቢሆን ሁሉም የእናንተ ነው። እናንተ ግን የክርስቶስ ናችሁ፣ ክርስቶስም የእግዚአብሔር ነው። ወደ ቆሮንቶስ ሰዎች ምዕራፍ 4። እንግዲህ ሰው ሁሉ እኛን የክርስቶስ አገልጋዮች እንደሆንን የእግዚአብሔርን ምስጢር የመግለጥ ኃላፊነት የተሰጠንም ባላደራዎች እንደሆንን አድርጎ ሊቈጥረን ይገባል። ባላደራዎችም ታማኞች ሆነው መገኘት አለባቸው። ስለ እኔ የሆነ እንደሆን እናንተም ብትፈርዱብኝ ወይም ሌላ ሰው ቢፈርድብኝ ምንም ግድ የለኝም። በእውነቱ እኔ በራሴ ላይ እንኳ መፍረድ አልችልም። እኔ እንደማውቀው ከሆነ ሕሊናዬ አይወቅሰኝም። ይህም እኔ ንጹሕ መሆኔን አያስረዳም። ነገር ግን በእኔ ላይ የሚፈርድ ጌታ ኢየሱስ ብቻ ነው። ስለዚህ ጌታ ኢየሱስ ለፍርድ ከመምጣቱ በፊት በማንም ላይ አትፍረዱ። እርሱ በሚመጣበት ጊዜ በጨለማ የተሰወረው ምስጢር ወደ ብርሃን ያወጣል። ሰዎች በልባቸው የደበቁትንም ሐሳብ ይገልጠዋል። በዚያን ጊዜ እያንዳንዱ ከእግዚአብሔር ተገቢውን ምስጋና ያገኛል። ወንድሞቼ ሆይ እናንተን ለመጥቀም ብዬ በዚህ ጉዳይ እኔንና አጵሎስን እንደ ምሳሌ አድርጌ ተናገርሁ። ይህንንም ያደረግሁት የተደነገገውን አትጣስ የሚለውን ምክር ከእኛ እንድትማሩ ብዬ ነው። ስለዚህ በአንድ ሰው መመካት ሌላውን ሰው ግን መናቅ አይገባችሁም። አንተ ከሌሎች በምን ትበልጣለህ? ሁሉን ነገር የተቀበልከው ከሌላ ነው። የራስህ የሆነ ምንም ነገር የለም። ታዲያ ሁሉን ነገር የተቀበልከው ከሌላ ከሆነ እንዳልተቀበለ ሰው ስለምን ትመካለህ? አሁንማ የሚያስፈልጋችሁን ነገር ሁሉ አግኝታችኋል። አሁንማ ሀብታሞች ሆናችኋል። ከእኛም ተለይታችሁ ነግሣችኋል። በርግጥ ብትነግሡማ ኖሮ እኛም ከእናንተ ጋር አብረን ስለምንነግሥ መንገሣችሁ መልካም በሆነ ነበር። ምክንያቱም እግዚአብሔር እኛን ሐዋርያቱን ሞት ተፈርዶባቸው ወደሚገደሉበት ቦታ ከሚወሰዱት ሰዎች መካከል የመጨረሻዎቹ ያደረገን ይመስለኛል። ከዚህም የተነሣ በዓለም ሁሉ በመላእክትም ሆነ በሰዎች ፊት እንደ መጫወቻና እንደ መሳቂያ ሆነን እንታያለን። እኛ ስለ ክርስቶስ ብለን ሞኞች ሆነናል። እናንተ ግን በክርስቶስ ጥበበኞች ሆናችኋል። እንዲሁም እናንተ ብርቶች ሆናችኋል። እናንተ የተከበራችሁ ሆናችኋል። እኛ ግን የተዋረድን ሆነናል። አሁንም ቢሆን እስከዚህ ሰዓት ድረስ እንራባለን፣ እንጠማለን፣ እንራቆታለን፣ እንደበደባለን፣ መጠለያ በማጣት እንንከራተታለን። በገዛ እጃችን እየሠራን እንደክማለን። ሲረግሙን እንመርቃለን፣ ሲያሳድዱን እንታገሳለን። ሲሰድቡንና ስማችንን ሲያጠፉ በጥሩ ቃል እንመልስላቸዋለን። እስካሁን ድረስ የዚህ ዓለም ውዳቂና የምድር ጥራጊ ጉድፍ ሆነናል። እኔ ይህን የምጽፍላችሁ እንደ ተወደዳችሁ ልጆቼ አድርጌ ልመክራችሁ አስቤ ነው እንጂ ላሳፍራችሁ ብዬ አይደለም። ምንም እንኳ በሺህ የሚቈጠሩ ሞግዚቶች በክርስቶስ ቢኖሯችሁም ብዙ አባቶች የሏችሁም። መልካሙን ዜና በማብሰር በክርስቶስ ኢየሱስ የወለድኳችሁ እኔ ብቻ ነኝ። ስለዚህ የኔን ምሳሌነት እንድትከተሉ ለምናችኋለሁ። በዚህ ምክንያት የተወደደውንና የታመነውን በጌታ ልጄ የሆነውን ጢሞቴዎስን ልኬላችኋለሁ። እኔ በየስፍራው በአብያተ ክርስቲያናት ሁሉ የማስተምረውንና በክርስቶስ ያገኘሁትን የአዲስ ሕይወት መመሪያ እርሱ ያሳስባችኋል። ነገር ግን ከእናንተ አንዳንዶቹ እኔ
እናንተን ለመጎብኘት የማልመጣ መስሏቸው በትዕቢት ተሞልተዋል። ይሁን እንጂ የጌታ ፈቃድ ቢሆን በቅርብ ጊዜ ወደ እናንተ እመጣለሁ። በዚያን ጊዜ የእነዚህን ትዕቢተኞች ንግግራቸውን ብቻ ሳይሆን ኃይላቸውንም ማወቅ እፈልጋለሁ። ምክንያቱም የእግዚአብሔር መንግሥት የወሬ ጉዳይ ሳይሆን የእግዚአብሔር ኃይል ነው። የምትፈልጉት ምንድን ነው? የመቅጫ ዱላ ይዤ ወደ እናንተ እንድመጣ ትፈልጋላችሁን? ወይስ በፍቅርና በደግነት መንፈስ እንድመጣ ትፈልጋላችሁ? ወደ ቆሮንቶስ ሰዎች ምዕራፍ 5 በመካከላችሁ አሳፋሪ የዝሙት ሥራ መኖሩ ይወራል። እንዲህ አይነቱ የዝሙት ሥራ በአረማውያን ዘንድ እንኳ የማይደረግ ነው። ይኸውም የእንጀራ እናቱን እንደ ሚስት አድርጎ የሚኖር አለ ተብሏል። ታዲያ እንዲህ ያለ አሳፋሪ ነገር በመካከላችሁ እያለ ለምን ትታበያላችሁ? ይልቅስ በዚህ ነገር ማዘንና እንዲህ አይነቱን ሥራ የፈጸመውን ሰው ከመካከላችሁ ማስወገድ በተገባችሁ ነበር። ምንም እንኳ እኔ በሥጋ አብሬያችሁ ባልሆንም በመንፈስ ከእናንተ ጋር ነኝ። ልክ አብሬያችሁ እንዳለሁ ሆኜ እንዲህ አይነቱን የርኩሰት ሥራ በፈጸመው ሰው ላይ በጌታ በኢየሱስ ስም ፈርጄበታለሁ። በምትሰበሰቡበት ጊዜ እኔም በጌታችን በኢየሱስ ኃይል በመካከላችሁ በመንፈስ ስለምገኝ በኀጢአት የተሞላው የዚህ ሰው ሥጋ ይፈርስ ዘንድ ለሰይጣን አሳልፋችሁ ልትሰጡት ይገባል። ይህንንም የምታደርጉት ጌታ ለፍርድ በሚመጣበት ቀን የዚህ ሰው ነፍስ እንድትድን ነው። እንግዲህ የምትታበዩት በከንቱ ነው። ትንሽ እርሾ ሊጡን ሁሉ እንደሚያቦካው ታውቁ የለምን? አሁን እንደሆናችሁት ሁሉ እርሾ እንደሌለበት እንደ አዲስ ሊጥ እንድትሆኑ አሮጌውን እርሾ አስወግዱ። ምክንያቱም የፋሲካችን በግ የሆነው ክርስቶስ ስለኛ ተሰውቷል። ስለዚህ አመጽና ክፋት በሞላበት በአሮጌ እርሾ ሳይሆን እርሾ በሌለበት ቅንነትና እውነት በሞላበት ቂጣ በዓላችንን እናክብር። ከዚህ በፊት በጻፍሁላችሁ መልእክት ከአመንዝራዎች ጋር አትተባበሩ ብያችሁ ነበር። ይህንንም ስል ከዚህ ዓለም አመንዝራዎች ወይም ከስግብግብ ግለሰቦች ወይም ከሌቦች ወይም ከጣዖት አምላኪዎች ጋር አትተባበሩ ማለቴ አይደለም። እንዲህማ ከሆነ ከዓለም መውጣት ያስፈልጋችሁ ነበር ማለት ነው። እኔ ግን የጻፍሁላችሁ ክርስቲያኖች ተብለው ከሚያመነዝሩ ወይም ከሚስገበገቡ ወይም ጣዖት ከሚያመልኩ ወይም የሰው ስም ከሚያጠፉ ወይም ከሚሰክሩ ወይም ከሚሰርቁ ጋር አትተባበሩ ብዬ ነው። እንደነዚህ ካሉት ሰዎች ጋር መብል አብራችሁ አትብሉ። ከክርስቲያናዊ ማህበር ውጪ ባሉት ሰዎች ላይ መፍረድ የኔ ጉዳይ አይደለም። በክርስቲያናዊ ማህበር ውስጥ ስላሉት ሰዎች ጉዳይ እናንተስ መፍረድ ትችሉ የለምን? በውጪ ስላሉት ሰዎች ጉዳይ የሚፈርድ እግዚአብሔር ነው። እንግዲህ መጽሐፍ እንደሚል ክፉን ሰው ከመካከላችሁ አስወግዱ። ወደ ቆሮንቶስ ሰዎች ምዕራፍ 6 ከእናንተ አንዱ ክርስቲያን ከሆነው ወንድሙ ጋር ቢጣላ ጉዳዩን የእግዚአብሔር ሰዎች በፍርድ እንዲያዩለት በማድረግ ፈንታም ለክስ ወደ አረማውያን የፍርድ ሸንጎ ለመሄድ እንዴት ይደፍራል? የእግዚአብሔር ሰዎች በዓለም ላይ እንደሚፈርዱ አታውቁምን? ታዲያ በዓለም ላይ የምትፈርዱ ሲሆን በዚህ በትንሽ ነገር ላይ መፍረድ እንዴት አቃታችሁ? በመላእክት ላይ እንኳን እንደምንፈርድ አታውቁምን? ታዲያ በዚህ ዓለም ነገሮች ላይ በይበልጥ መፍረድ እንዴት አንችልም? እንግዲህ እርስ በርሳችሁ ብትጣሉ ከክርስቲያናዊ ማህበር ውጪ በሆኑትና በተናቁት ሰዎች ፊት ቀርባችሁ እንዴት ትካሰሳላችሁ? ይህን የምለው እንድታፍሩ ብዬ ነው። ኧረ ለመሆኑ በመካከላችሁ ለአስታራቂነት የሚበቃ ሽማግሌ አይገኝምን? ታዲያ አንድ ክርስቲያን ሌላውን ክርስቲያን ከሶ ወደ አረማውያን ፍርድ ቤት መውሰድ ይገባዋልን? እንዲያውም እርስ በርሳችሁ መሟገት ራሱ ለእናንተ ውርደት ነው። ይልቅስ እናንተ ብትበደሉ አይሻልምን? እንዲሁም እናንተ ብትጨቆኑ አይሻልምን? እናንተ ግን ወንድሞቻችሁ በሆኑት ክርስቲያኖች ላይ እንኳ በደልና ግፍ ታደርጋላችሁ። አመፀኞች የእግዚአብሔርን መንግሥት እንደማይወርሱ ታውቁ የለምን? በዚህ ነገር አትታለሉ። ሴሰኞች ወይም ጣዖት አምላኪዎች ወይም አመንዝራዎች ወይም ከወንድ ጋር ዝሙት የሚያደርጉ ወንዶች ወይም ሌቦች ወይም ስግብግቦች ወይም ሰካራሞች ወይም የሰው ስም አጥፊዎች ወይም ቀማኞች የእግዚአብሔርን መንግሥት አይወርሱም። ከእናንተም አንዳንዶቻችሁ እንዲሁ ነበራችሁ። አሁን ግን በጌታ በኢየሱስ ክርስቶስ ስምና በአምላካችን መንፈስ ከኃጢአት ታጥባችኋል። ለእግዚአብሔር የተለየ ቅዱስ ሕዝብ ሆናችኋል፣ ጸድቃችኋልም።
ሁሉ ነገር ተፈቅዶልኛል፣ ግን ሁሉም ነገር ይጠቅመኛል ማለት አይደለም። ሁሉም ነገር ተፈቅዶልኛል፣ ይሁን እንጂ ለማናቸውም ነገር ባሪያ ሆኜ አልገዛም። ምግብ ለሆድ ሆድም ለምግብ ነው። ታዲያ እኮ እግዚአብሔር ምግብንም ሆድንም ያጠፋቸዋል። ነገር ግን ሰውነታችን ለጌታ ኢየሱስ፣ ጌታ ኢየሱስም ለሰውነታችን ስለሆነ ሰውነታችንን ለዝሙት መዋል አይገባንም። እግዚአብሔር ጌታ ኢየሱስን ከሞት አስነስቶታል፣ እኛንም በኃይሉ ከሞት ያስነሳል። ሰውነታችሁ የክርስቶስ አካል ክፍል መሆኑን ታውቁ የለምን? ታዲያ የክርስቶስን አካል ክፍል ወስጄ የአመንዝራት ሴት አካል ክፍል እንዲሆን ላደርገው ይገባልን? ከቶ አይገባም። ከአመንዝራ ሴት ጋር በግብረ ሥጋ የሚተባበር ሰው ከእርሷ ጋር አንድ አካል መሆኑን ታውቆ የለምን? ምክንያቱም ሁለቱም አንድ አካል ይሆናሉ ተብሎ ተጽፏል። ከጌታ ኢየሱስ ጋር የሚተባበር ሰው ግን ከእርሱ ጋር በመንፈስ አንድ ይሆናል። ስለዚህ ከዝሙት ራቁ። ሰው የሚያደርገው ሌላው ኃጢአት ሁሉ ከሰውነቱ ውጪ የሚደረግ ነው። ዝሙትን የሚፈጽም ሰው ግን በገዛ ሰውነቱ ላይ ኃጢአት ያደርጋል። ሰውነታችሁ ከእግዚአብሔር የተቀበላችሁትና በውስጣችሁም የሚኖረው የመንፈስ ቅዱስ ቤተ መቅደስ መሆኑን ታውቆ የለምን? እንግዲህ እናንተ የእግዚአብሔር ናችሁ እንጂ የራሳችሁ አይደላችሁም። ምክንያቱም እርሱ በዋጋ ገዝቷችኋል። ስለዚህ በሰውነታችሁ እግዚአብሔርን አክብሩ። ወደ ቆሮንቶስ ሰዎች ምዕራፍ 7 ስለ ጻፋችሁልኝ ጥያቄ ሰው ከሴት ጋር በግብረ ሥጋ ባይገናኝ ወይም ሚስት ባያገባ መልካም ነው። ነገር ግን በዝሙት ኃጢአት ላለመውደቅ እያንዳንዱ ወንድ የራሱ ሚስት ኑረው፣ እያንዳንዷም ሴት የራሷ ባል ይኑራት። ባል ለሚስቱ ማድረግ የሚገባውን የጋብቻ መብቷን አይከልክላት፣ እንዲሁም ሚስት ለባሏ ማድረግ የሚገባትን የጋብቻ መብቱን አትከልክለው። ሚስት በሰውነቷ ላይ ሥልጣን የላትም፣ በእርሷ ሰውነት ላይ ሥልጣን ያለው ባሏ ነው። እንዲሁም ባል በሰውነቱ ላይ ሥልጣን የለውም፣ በእርሱ ሰውነት ላይ ሥልጣን ያላት ሚስቱ ነች። በጸሎት ለመትጋት ሁለታችሁም ተስማምታችሁ ለተወሰነ ጊዜ ካልሆነ በቀር በመለያየት አንዱ የሌላውን የጋብቻ መብት አይከልክል። ራሳችሁን መቆጣጠር አቅቷችሁ ሰይጣን እንዳይፈታተናችሁ እንደገና አብራችሁ ሁኑ። ይህን ግን የምላችሁ እንደ ምክር ነው እንጂ እንደ ትእዛዝ አይደለም። ሰው ሁሉ እንደኔ ሚስት ሳያገባ ቢኖር በወደድሁ ነበር። ነገር ግን ለእያንዳንዱ እግዚአብሔር የተለየ ስጦታ ሰጥቶታል። አንዱ አንድ አይነት ስጦታ፣ ሌላውም ሌላ አይነት ስጦታ አለው። ላላገቡና እንዲሁም ባሎቻቸው ለሞቱባቸው ሴቶች የምለው እንዲህ ነው። ሳያገቡ እንደኔ ቢኖሩ መልካም ነው። ነገር ግን ራሳቸውን መቆጣጠር ቢያቅታቸው ያግቡ። ምክንያቱም በሥጋ ምኞት ከመቃጠል ይልቅ ማግባት የተሻለ ነው። ላገቡት ግን የምሰጠው ትእዛዝ ይህ ነው። ይህም ትእዛዝ የጌታ ነው እንጂ የኔ አይደለም። ያገባች ሴት ከባሏ አትለይ፣ ብትለይም ሳታገባ ለብቻዋ ትኑር፣ ወይም ከባሏ ጋር ትታረቅ። እንዲሁም ባል ሚስቱን አይፍታ። ለሌሎቹ ግን ጌታ ሳይሆን እኔ ራሴ የምለው እንዲህ ነው። አንድ ክርስቲያን ሰው ክርስቲያን ያልሆነች ሚስት ብትኖረውና አብራው ለመኖር ብትፈልግ አይፍታት። ክርስቲያን ሴት ክርስቲያን ያልሆነ ባል ቢኖራትና አብሯት ለመኖር ቢፈልግ አትፍታው። ምክንያቱም ክርስቲያን ያልሆነ ባል ክርስቲያን በሆነች ሚስቱ ምክንያት እግዚአብሔር ይቀበለዋል። ክርስቲያን ያልሆነች ሚስትም ክርስቲያን በሆነ ባሏ ምክንያት እግዚአብሔር ይቀበላታል። እንደዚህ ካልሆነማ ልጆቻችሁ የእግዚአብሔር ሰዎች ሊሆኑ አይችሉም። በዚህ አይነት ሁኔታ ከኖራችሁ ግን ልጆቻችሁ የእግዚአብሔር ሰዎች ናቸው። ክርስቲያን ያልሆነ ወገን መለየት ከፈለገ ይለይ። በዚህ ጊዜ ግን ክርስቲያን የሆነው ወገን ባልም ሆነ ሚስት በምንም አይነት ግዴታ አይያዝም። ምክንያቱም እግዚአብሔር የጠራን እኮ በሰላም እንድንኖር ነው። አንቺ ክርስቲያን ሴት ክርስቲያን ያልሆነውን ባልሽን ምናልባት ታድኚው እንደሆነ ምን ታውቂያለሽ? አንተስ ክርስቲያን ወንድ ክርስቲያን ያልሆነች ሚስትህን ምናልባት ታድናት እንደሆነ ምን ታውቃለህ? እያንዳንዱ እግዚአብሔር በሰጠው ስጦታና እግዚአብሔር በጠራው ጊዜ በነበረበት ሁኔታ ይኑር። ለአብያተ ክርስቲያናት ሁሉ የሰጠው ደንብ ይህንኑ ነው። ማንም ሰው ከተገረዘ በኋላ የተጠራ ከሆነ እንዳልተገረዘ ለመሆን አያስብ። ሳይገረዝ የተጠራ ከሆነም የመገረዝ ግዴታ የለበትም። መገረዝም ሆነ አለመገረዝ ዋጋ የለውም። ዋናው ነገር የእግዚአብሔርን ትእዛዝ መፈጸም ነው። ስለዚህ እያንዳንዱ ሰው እግዚአብሔር በጠራው ጊዜ በነበረበት ሁኔታ ይኑር። እግዚአብሔር በጠራህ ጊዜ ባሪያ ነበርህን? ብትሆንም ግድ የለም፣ አትጨነቅበት።
ነፃ የመውጣት ዕድል ብታገኝ ግን ይህን ዕድል አያምልጥህ። ምክንያቱም ባሪያ ሆኖ ሳለ በጌታ የተጠራ ሰው በጌታ ነፃነትን አግኝቷል። እንዲሁም ነፃ ሆኖ ሳለ የተጠራ ሰው የክርስቶስ ባሪያ ነው። እግዚአብሔር በዋጋ ስለገዛችሁ የሰው ባሪያዎች አትሁኑ። ስለዚህ ወንድሞቼ ሆይ እያንዳንዱ ሰው በተጠራበት ጊዜ በነበረበት ሁኔታ በእግዚአብሔር ፊት ይኑር። ስላላገቡ ሰዎች ከጌታ ኢየሱስ የተቀበልኩት ትእዛዝ የለኝም። ነገር ግን በእግዚአብሔር ምሕረት እምነት የሚጣልብኝ እንደመሆኔ መጠን የራሴ ሐሳብ ከዚህ ቀጥሎ ያለው ነው። አሁን ያለንበት ጊዜ የችግር ጊዜ ስለሆነ ሳያገቡ በብቸኝነት መኖር መልካም ይመስለኛል። ሆኖም ሚስት አግብተህ እንደሆን ለመፍታት አትፈልግ። ሚስት አላገባህ እንደሆን ለማግባት አትፈልግ። ነገር ግን አንተ ሚስት ብታገባ ኀጢአት ይሆንብሃል ማለት አይደለም። እንዲሁም አንዲት ልጃገረድ ባል ብታገባ ኀጢአት ይሆንባታል ማለት አይደለም። ይሁን እንጂ የሚያገቡ ሰዎች በዚህ ዓለም ብዙ የኑሮ ችግር ይገጥማቸዋል። የእኔም ምኞት ከዚህ ችግር እንድትድኑ ነው። ወንድሞች ሆይ እኔ የምላችሁ እንዲሁ ነው። ዘመኑ አጥሯል። ከእንግዲህ ወዲህ ሚስት ያለው ሚስት እንደሌለው ሆኖ ይኑር። የሚያዝን እንደማያዝን፣ የሚደሰት እንደማይደሰት ሆኖ ይኑር። ዕቃ የሚገዛ ዕቃው የራሱ እንዳልሆነ አድርጎ ይቁጠር። በዓለም ሀብት የሚጠቀም በሙሉ እንደማይጠቀምበት ሆኖ ይኑር። ምክንያቱም የአሁኑ ዓለም ሁኔታ ኃላፊ ነው። ስለዚህ በምንም ሐሳብ ሳትጨነቁ እንድትኖሩ ወዳለሁ። ሚስት ያላገባ ሰው ጌታ ኢየሱስ የሚደሰትበትን ነገር ስለሚፈልግ ሐሳቡ የሚያተኩረው ጌታ ኢየሱስን በሚመለከት ሥራ ነው። ሚስት ያገባ ሰው ግን የሚያስበው ስለዚህ ዓለም ነገርና ሚስቱንም የሚያስደስትበትን ነገር ነው። በዚህ ሁኔታ ሐሳቡ በሁለት ተከፍሏል ማለት ነው። እንዲሁም ባል ያላገባች ሴት ወይም ልጃገረድ በሥጋዋና በነፍሷ ተቀድሳ የእግዚአብሔር ለመሆን ስለምትፈልግ ሐሳቧ የሚያተኩረው ጌታ ኢየሱስን በሚመለከት ሥራ ነው። ያገባች ሴት ግን ባሏን ለማስደሰት ስለምትፈልግ የምታስበው የዓለምን ነገር ነው። እኔ ይህን የምላችሁ በወጥመድ ውስጥ ገብታችሁ እንድትቸገሩ ብዬ ሳይሆን እንድትጠቀሙ ብዬ ነው። ምኞቴም እናንተ በተገቢው ሁኔታ እንድትኖሩና ሐሳባችሁ ሳይባክን በሙሉ ልባችሁ ጌታ ኢየሱስን እንድታገለግሉ ነው። አንድ ሰው ላለማግባት ወስኖ ሳለ እጮኛው ለጋብቻ የደረሰች ብትሆንና የሥጋ ፍትወቱን ለመቆጣጠር ባለመቻሉ ሊያገባት ቢያስብ ያግባት። ቢያገባት ምንም ኀጢአት የለበትም። ነገር ግን ለማግባት የሚያስገድደው ነገር ከሌለ ላለማግባት ችሎታ ካለውና ላለማግባትም ቁርጥ ውሳኔ ካደረገ አለማግባቱ መልካም ነው። ስለዚህ ሚስት የሚያገባ መልካም ያደርጋል፣ የማያገባ ግን የተሻለ ያደርጋል። ሚስት ባሏ በሕይወት እስካለ ድረስ በጋብቻ ሕግ የታሰረች ናት። ባሏ ከሞተ ግን የፈለገችውን ልታገባ ትችላለች። ሆኖም የምታገባው ሰው ክርስቲያን መሆን አለበት። በእኔ አስተያየት ግን ባል ሳታገባ ብቻዋን ብትሆን ይበልጥ ተደስታ ትኖራለች። እኔም እኮ የእግዚአብሔር መንፈስ ያለኝ ይመስለኛል። ወደ ቆሮንቶስ ሰዎች ምዕራፍ 8 ለጣዖት ስለ ተሰዋ ሥጋ የሆነ እንደሆን እርግጥ ነው ሁላችንም ዕውቀት አለን። ይሁን እንጂ ዕውቀት ያስታብያል፣ ፍቅር ግን ያንጻል። ዕውቀት አለኝ ብሎ የሚያስብ ሰው ቢኖር የሚገባውን ያህል ገና አላወቀም። እግዚአብሔርን የሚወድ ሰው ግን በእግዚአብሔር ዘንድ የታወቀ ይሆናል። ስለዚህ ለጣዖት የተሰዋውን ሥጋ ስለ መብላት የሆነ እንደሆነ ጣዖት በዚህ ዓለም ከምንም እንደማይቈጠር እናውቃለን። እንዲሁም ከአንዱ ከእግዚአብሔር በቀር ሌላ አምላክ እንደሌለ እናውቃለን። ምንም እንኳ አምላክ ሳይሆኑ አምላክ ተብለው የሚጠሩ ብዙ አማልክትና ብዙ ጌቶች በሰማይም ሆነ በምድር አሉ ቢባልም የእኛ አምላክ ግን የሁሉ ነገር ፈጣሪ የሆነና እኛም የእርሱ የሆንን አንዱ እግዚአብሔር አብ ብቻ ነው። እንዲሁም ሁሉ ነገር በእርሱ የተፈጠረና እኛም በእርሱ የምንኖር አንዱ ጌታ ኢየሱስ ክርስቶስ ብቻ ነው። ነገር ግን ይህን የሚያውቁ ሁሉም አይደሉም። አንዳንዶች እስካሁን ድረስ ጣዖትን ማምለክ ስለለመዱ ሥጋን የሚበሉት ለጣዖት እንደ ተሰዋ አድርገው ነው። ስለዚህ ሕሊናቸው ደካማ በመሆኑ ይረክሳሉ። ዳሩ ግን ወደ እግዚአብሔር የሚያቀርበን መብል አይደለም። ባንበላም የሚጐድልብን ነገር የለም፣ ብንበላም የምናተርፈው ነገር የለም። ይሁን እንጂ ይህ ነጻነታችሁ
በእምነት ላልጠነከሩ መሰናከያ እንዳይሆንባቸው ተጠንቀቁ። ምክንያቱም ዕውቀት አለኝ ብለህ ለጣዖት የተሰዋውን በጣዖት ቤት ስትበላ በእምነቱ ያልጠነከረ ሰው ቢያይህ ይህ ድርጊትህ ሰውየው ለጣዖት የተሰዋውን እንዲበላ ያደፋፍረው የለምን? ስለዚህ በአንተ አዋቂ ነኝ ባይነት ክርስቶስ የሞተለትና በእምነቱ ያልጠነከረ ክርስቲያን ይጠፋል ማለት ነው። በዚሁ ሁኔታ ክርስቲያን ወንድሞቻችሁን በመበደልና ደካማ ሕሊናቸውንም በማቁሰል ክርስቶስን ትበድላላችሁ። ስለዚህ ምግብ ክርስቲያን ወንድሜን የሚያሰናክለው ከሆነ ወንድሜን ላለማሰናከል ስል ከቶ ሥጋ አልበላም። ወደ ቆሮንቶስ ሰዎች ምዕራፍ 9 እኔ ነጻነት ያለኝ ሰው አይደለሁምን? እኔ ሐዋርያ አይደለሁምን? እኔ ጌታችንን ኢየሱስን አይቼው የለምን? እናንተስ በጌታ ኢየሱስ የሥራዬ ውጤት አይደላችሁምን? በጌታ የሐዋርያነቴ ማረጋገጫ ማኅተም እናንተ ስለሆናችሁ ለሌሎች እንኳ ሐዋርያ ባልሆን ለእናንተ ግን በርግጥ ሐዋርያ ነኝ። የሐዋርያነት መብት የለህም ብለው የሚተቹኝ ቢኖሩ የምሰጠው መልስ ይህ ነው። እኔ ምግብና መጠጥ የማግኘት መብት የለኝምን? እንደ ሌሎች ሐዋርያትና እንደ ጌታ ኢየሱስ ወንድሞች እንደ ጴጥሮስም ክርስቲያን ሚስት አስከትዬ መዞር መብት የሌለኝ እኔ ብቻ ነኝን? ወይስ በሥራ እየጣርን መኖር የሚገባን በርናባስና እኔ ብቻ ነንን? ያለ ደሞዝ በራሱ ገንዘብ በወታደርነት የሚያገለግል ማን ነው? ወይን ተክሎ ፍሬውን የማይበላ ማን ነው? መንጋ እየጠበቀ የመንጋውን ወተት የማይጠጣ ማን ነው? ይህን የምናገረው በሰው አስተሳሰብ ብቻ ነውን? ሕግስ እንዲህ ይል የለምን? ምክንያቱም የሚያበራየውን በሬ አፉን አትሰር ተብሎ በሙሴ ሕግ ተጽፏል። ታዲያ እግዚአብሔር ይህን ያለው ስለ በሬዎች በማሰብ ነውን? እግዚአብሔር ይህን ያለው ስለ እኛ በማሰብ አይደለምን? የሚያርስ በተስፋ እንዲያርስ፣ የሚያበራይ በተስፋ እንዲያበራይ፣ በዚህ ዐይነት ሁሉም ድርሻውን እንዲያገኝ ይህ የተጻፈው በርግጥ ስለ እኛ ነው። እኛ መንፈሳዊውን ነገር የዘራንላችሁ ከሆነ የእናንተን ሥጋዊ በረከት ብናጭድ ትልቅ ነገር መሆኑ ነውን? ሌሎች ይህን ነገር ከእናንተ የመካፈል መብት ያላቸው ከሆነ ታዲያ እኛ ከዚህ የሚበልጥ መብት እንዴት አይኖረንም? እኛ ግን በዚህ መብት አልተጠቀምንም። ይህን ማድረጋችንም የክርስቶስ የምሥራች ቃል ከመስፋፋት እንዳይገታ በማሰብ ሁሉን ነገር ታግሰን እንቻል ብለን ነው። በቤተ መቅደስ የሚያገለግሉ ምግባቸውን ከቤተ መቅደስ እንደሚያገኙና በመሠዊያው ላይ መሥዋዕት የሚያቀርቡና የሚያገለግሉ ከመሥዋዕት ተካፍለው እንደሚበሉ ታውቁ የለምን? እንዲሁም ደግሞ መልካም ዜናን የሚያበስሩ ቀለባቸውን ከዚሁ ሥራቸው እንዲያገኙ ጌታ ኢየሱስ ደንግጓል። እኔ ግን በእነዚህ መብቶች አልተጠቀምሁም። ይህንም የጻፍሁት መብቴ ሳይከበርልኝ ለምን ቀረ በማለት አይደለም። ሰው ትምክቴን ከንቱ ከሚያደርግብኝ ይልቅ ብሞት ይሻለኛል። የምሥራችሁን ቃል ማብሰር ግዴታዬ ስለሆነ የምመካበት ነገር አይደለም። እንዲያውም የምሥራችሁን ቃል ሳላበስር ብቀር ወዮልኝ። የምሥራችሁን ቃል ያለ ግዴታ በፈቃዴ ባበስር የድካም ዋጋ ይኖረኛል። በግዴታ ባደርገው ግን ባደራ የተሰጠኝን ኃላፊነት ፈጸምሁ እንጂ ሌላ ያደረግሁት ነገር አለ ማለት አይደለም። ታዲያ የድካሜ ዋጋ ምንድን ነው? እንግዲህ የድካሜ ዋጋ የምሥራችሁን ቃል በማብሰሬ ያለኝን መብት ሳልጠቀምበት የምሥራችሁን ቃል የማብሰር ሥራዬን ያለ ደሞዝ መፈጸም ነው። እኔ እኮ የማንም ባሪያ ሳልሆን ነጻ ሰው ነኝ። ይሁን እንጂ በተቻለኝ መጠን ብዙዎችን በማዳን ለመጥቀም ብዬ የሁሉም ባሪያ ሆኛለሁ። ከአይሁዳውያን ጋር ስሆን አይሁዳውያንን ለማዳን እንደ አይሁዳዊ ሆንሁ። ምንም እንኳ እኔ ከሙሴ ሕግ በታች ባልሆንም ከሙሴ ሕግ በታች ያሉትን ለማዳን ስል ከሙሴ ሕግ በታች እንዳሉት ሰዎች ሆንሁ። ምንም እንኳ እኔ የእግዚአብሔር ሕግ ያለኝና ከክርስቶስ ሕግ ስር ብሆንም ሕግ የሌላቸውን አረማውያን ለማዳን ስል ሕግ እንደሌለው ሰው ሆንሁ። በእምነት ደካሞች የሆኑትን ለማዳን ስል እንደ ደካሞች ደካማ ሆንሁ። በተቻለ መጠን አንዳንዶችን ለማዳን ከሁሉም ጋር ሁሉን ነገር ሆንሁ። ይህን ሁሉ ማድረጌ የምሥራችሁን ቃል በረከት ለመካፈል ስለ ምሥራችሁ ቃል ብዬ ነው። በሩጫ ውድድር ሁሉም እንደሚሮጡና ከእነርሱም አንዱ ብቻ ሽልማት እንደሚቀበል ታውቁ የለምን? ስለዚህ እናንተም ሽልማት ለመቀበል ሩጡ። በሩጫ የሚወዳደሩ ሁሉ አድካሚ ልምምድ ያደርጋሉ።
እነርሱ እንዲህ የሚደክሙት የሚጠፋውንና ጊዜያዊ የሆነውን አክሊል ለማግኘት ነው። እኛ ግን የምንደክመው የማይጠፋውንና ዘላለማዊ የሆነውን አክሊል ለማግኘት ነው። እኔ ግን ግብ እንደሌለው ሰው በከንቱ አልሮጥም። ከነፋስ ጋር እንደሚታገል በከንቱ የምታገል ሰው አይደለሁም። ስለዚህ ሌሎችን ወደ ውድድር ከጠራው በኋላ እኔ ራሴ ከውድድሩ ውጪ ሆኜ እንዳልገኝ ሰውነቴን እየተቆጣጠርሁ እንዲታዘዝልኝ አደርገዋለሁ። ወደ ቆሮንቶስ ሰዎች ምዕራፍ 10። ወንድሞቼ ሆይ አባቶቻችን ደመና ከበላያቸው ሆኖ ይመራቸው እንደነበረና ሁሉም ቀይ ባሕርን እንደተሻገሩ ላስታውሳችሁ ወዳለሁ። የሙሴ ተባባሪዎች ለመሆንም በዚህ ደመናና በዚህ ባሕር ተጠመቁ። ሁሉም አንድ አይነት መንፈሳዊ ምግብ ተመገቡ። ሁሉም አንድ አይነት መንፈሳዊ መጠጥ ጠጡ። የጠጡትም ይከተላቸው ከነበረው ከዚያ ከመንፈሳዊ ዓለት ነበር። ያም ማለት ራሱ ክርስቶስ ነበር። ይህም ሆኖ እግዚአብሔር በአብዛኛዎቹ አልተደሰተም። ስለዚህ ሬሳቸው በበረሃ ወድቆ ቀረ። እነርሱ ክፉ ነገር እንደተመኙ እኛም ክፉ ነገር እንዳንመኝ ይህ ሁሉ ለእኛ የማስጠንቀቂያ ምሳሌ ሆኖናል። ሰዎች ሊበሉና ሊጠጡ ተቀመጡ፣ ሊዘፍኑም ተነሱ ተብሎ ስለ እነርሱ እንደ ተጻፈው እነርሱ ጣዖትን እንዳመለኩ እናንተም እንደ እነርሱ ጣዖትን አታምልኩ። ከእነርሱ አንዳንዶቹ የዝሙት ኀጢአት እንዳደረጉ እኛም የዝሙት ኀጢአት አናድርግ። ምክንያቱም እነርሱ ይህን በማድረጋቸው ከእነርሱ 23,000 ሰዎች በአንድ ቀን ሞተዋል። ከእነርሱ አንዳንዶቹ ጌታ እግዚአብሔርን እንደ ተፈታተኑና በእባብ ተነክሰው እንደ ሞቱ እኛም ጌታ እግዚአብሔርን አንፈታተነው። ከእነርሱ አንዳንዶቹ እንዳግሮመረሙና በአጥፊውም እንደ ጠፉ እናንተም አታግሮምርሙ። ይህ ሁሉ ነገር የደረሰባቸው ለእኛ የማስጠንቀቂያ ምሳሌ እንዲሆን ነው። የተጻፈውም በዘመናት መጨረሻ ላይ ለምንገኘው ለእኛ ትምህርት እንዲሆነን ነው። ስለዚህ የቆመ የሚመስለው ሰው እንዳይወድቅ ይጠንቀቅ። በሰው ከሚደርሰው ፈተና በቀር ሌላ ፈተና አልደረሰባችሁም። እግዚአብሔርም ታማኝ ነው። ምክንያቱም ከአቅማችሁ በላይ የሆነ ፈተና እንዲደርስባችሁ አይፈቅድም። በምትፈተኑበትም ጊዜ የምትታገሱበትን ኃይል በመስጠት ከፈተናው የምትወጡበትን መንገድ ያዘጋጅላችኋል። እንግዲህ ወዳጆቼ ሆይ ጣዖትን ከማምለክ ራቁ። ይህንንም የምላችሁ አስተዋዮች በመሆናችሁ ነው። ስለዚህ እኔ የምናገረውን እናንተ ራሳችሁ ፍረዱ። እግዚአብሔርን አመስግነን የምንካፈለው የበረከት ጽዋ ከክርስቶስ ደም ጋር ኅብረት ያለው አይደለምን? አብረን የምንቈርሰው ኅብስት ከክርስቶስ ሥጋ ጋር ኅብረት ያለው አይደለምን? ኅብስቱ አንድ በመሆኑ እኛም ከዚህ ከአንዱ ኅብስት የምንካፈል ስለሆንን ምንም እንኳ ብዙዎች ብንሆን አንድ አካል ነን። እስቲ የእስራኤል ሕዝብ ያደረጉትን ተመልከቱ። ምሥዋዕቱን የሚበሉ ከመሠዊያው ጋር ኅብረት አልነበራቸውምን? ታዲያ ይህንን ስል ለጣዖት የተሰዋ ሥጋ የሚረባ ነገር ነው ማለቴ ነውን? ወይስ ጣዖት የሚረባ ነገር ነው ማለቴ ነውን? አይደለም። አረማውያን መሥዋዕት የሚያቀርቡት ለእግዚአብሔር ሳይሆን ለአጋንንት ነው። ስለዚህ እናንተ ከአጋንንት ጋር ኅብረት እንዲኖራችሁ አልፈልግም። የጌታን ጽዋ እየጠጣችሁ ደግሞም የአጋንንትን ጽዋ መጠጣት አትችሉም። የጌታ ማዕድ ተካፋዮች ሆናችሁ ደግሞም የአጋንንትን ማዕድ ተካፋይ መሆን አትችሉም። ታዲያ ይህንም በማድረግ ጌታን እናስቀናውን? እኛ ከእርሱ ይበልጥ እንበረታለንን? ሁሉ ነገር ተፈቅዶአል፣ ነገር ግን ሁሉ ነገር ጠቃሚ አይደለም። ሁሉ ነገር ተፈቅዶአል፣ ነገር ግን ሁሉ ነገር የሚያንጽ አይደለም። እያንዳንዱ ሰው የሌሎችን ጥቅም ያስብ እንጂ የራሱን ጥቅም ብቻ አይመልከት። ከሕሊናችሁ የሚነሣውን ጥርጣሬ አስወግዳችሁ በገበያ የሚሸጠውን ሥጋ ሳታመነቱ ብሉ። ምክንያቱም ምድርና በእርሷ ያለው ሁሉ የእግዚአብሔር ነው። ክርስቲያን ያልሆነ ሰው ቢጋብዛችሁና ግብዣውንም ብትቀበሉ የሚቀርብላችሁን ማንኛውንም ምግብ ከሕሊናችሁ የሚነሣውን ጥርጣሬ አስወግዳችሁ ሳታመነቱ ብሉ። ነገር ግን አንድ ሰው ይህ ሥጋ ለጣዖት የተሰዋ ነው ቢላችሁ ይህን በነገራችሁ ሰው ምክንያትና በሕሊናም ምክንያት ሥጋውን አትብሉ። ሕሊናም ስላችሁ የሰውየውን ሕሊና ማለቴ ነው እንጂ የእናንተን ሕሊና ማለቴ አይደለም። ታዲያ በሌላ ሰው ሕሊና ምክንያት በእኔ ነጻነት ላይ የሚፈረደው ለምንድን ነው? እኔ እግዚአብሔርን እያመሰገንሁ ብበላ እግዚአብሔርን በማመሰግንበት ነገር ስለምን እወቀስበታለሁ?
እንግዲህ ስትበሉም ሆነ ስትጠጡ ወይም ማናቸውንም ነገር ስታደርጉ ሁሉንም ነገር ለእግዚአብሔር ክብር አድርጉ። አይሁዳውያንንም ቢሆን ግሪካውያንንም ቢሆን የእግዚአብሔርንም ቤተ ክርስቲያን ቢሆን ማንንም አታሰናክሉ። እኔ ሁሉም እንዲድኑ የሌሎችን ጥቅም እንጂ የራሴን ጥቅም ሳልፈልግ ሁሉን ሰው በሁሉ ነገር እንደማስደስት እናንተም እንዲሁ አድርጉ። ወደ ቆሮንቶስ ሰዎች ምዕራፍ 11 እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ። ዘወትር ስለምታስታውሱኝና የሰጠኋችሁንም ትምህርት አጥብቃችሁ ስለያዛችሁ አመሰግናችኋለሁ። ነገር ግን በወንድ ሁሉ ላይ ሥልጣን ያለው ክርስቶስ መሆኑን፣ በሚስት ላይ ሥልጣን ያለው ባል መሆኑንና በክርስቶስም ላይ ሥልጣን ያለው እግዚአብሔር አብ መሆኑን እንድታውቁ እወዳለሁ። ራሱን ተከናንቦ የሚጸልይ ወይም የትንቢት ቃል የሚናገር ወንድ ሁሉ በወንድ ላይ ሥልጣን ያለውን ክርስቶስን ያዋርዳል። እንዲሁም ራሷን ሳትከናነብ የምትጸልይ ወይም የትንቢት ቃል የምትናገር ሴት በሴት ላይ ሥልጣን ያለውን ወንድ ታዋርዳለች። ምክንያቱም ራሷን የማትከናነብ ሴት እንደ ተላጨች ትቆጠራለች። ሴት ራሷን የማትከናነብ ከሆነ ጠጉሯን ትቆረጥ። ነገር ግን ጠጉሯን መቆረጥ ወይም መላጨት የሚያዋርዳት ነገር ከሆነ ራሷን ትከናነብ። ወንድ የእግዚአብሔር መልክና የእግዚአብሔር ክብር የሚገለጥበት ስለሆነ ራሱን መከናነብ አይገባውም። ሴት ግን የወንድ ክብር ናት። ምክንያቱም ሴት ከወንድ ተገኘች እንጂ ወንድ ከሴት አልተገኘም። እንዲሁም ሴት ለወንድ ተፈጠረች እንጂ ወንድ ለሴት አልተፈጠረም። በዚህ ምክንያትና በመላእክትም ምክንያት ሴት በወንድ ሥልጣን ስር መሆኗን ለማሳየት ራሷን መከናነብ አለባት። በጌታ ኢየሱስ ባለን ሕይወት ሴት ያለ ወንድ አትኖርም፣ ወንድም ያለ ሴት አይኖርም። ምክንያቱም ሴት ከወንድ እንደተገኘች እንዲሁም ወንድ የሚወለደው ከሴት ነው። ነገር ግን ወንድም ሆነ ሴት ሌላውም ነገር ሁሉ የሚገኘው ከእግዚአብሔር ነው። እስቲ ራሳችሁ ፍረዱ። ሴት ራስዋን ሳትከናነብ ወደ እግዚአብሔር መጸለያዋ ተገቢ ነውን? ወንድ ጠጉሩን ቢያስረዝም ነውር እንደሚሆንበት ተፈጥሮ ራሱ ያስተምራችሁ የለምን? ሴት ግን ጠጉር የተሰጣት ራስዋን ልትሸፍንበት ስለሆነ ጠጉሯን ብታስረዝም ለእርሷ ክብሯ ነው። ስለዚህ ጉዳይ መከራከር የሚፈልግ ሰው ቢኖር እኛም ሆንን ወይም ሌሎች የእግዚአብሔር አብያተ ክርስቲያናት ከዚህ የተለየ ልማድ የለንም። በምትሰበሰቡበት ጊዜ የምታደርጉት የሚጎዳችሁን እንጂ የሚጠቅማችሁ ነገር ስላልሆነ በዚህ አሁን በምሰጣችሁ ትእዛዝ አላመሰግናችሁም። ከሁሉ በፊት በማህበራችሁ በምትሰበሰቡበት ጊዜ በመካከላችሁ መለያየት መኖሩን ሰምቻለሁ። የሰማሁትም ነገር በከፊል እውነት መሆኑን አምናለሁ። ትክክል የሆኑት እነማን እንደሆኑ ተለይተው እንዲታወቁ በመካከላችሁ መለያየት መኖሩ ግድ ነው። በአንድነት በምትሰበሰቡበት ጊዜ የምትበሉት የጌታን እራት አይደለም። ምክንያቱም ስትበሉ አንዱ ሌላውን ሳይጠብቅ በመሽቀዳደም ብቻውን ይበላል። በዚህ ሁኔታ አንዱ ሲራብ ሌላው ይሰክራል። ኧረ ለመሆኑ የምትበሉበትና የምትጠጡበት ቤት የላችሁምን? ወይስ የእግዚአብሔርን ቤተ ክርስቲያን ትንቃላችሁን? ወይስ ምንም የሌላቸውን ችግረኞች ታሳፍራላችሁን? እንግዲህ ምን ልበላችሁ? ስለዚህ ነገር ላመስግናችሁን? ከቶ አላመሰግናችሁም። ከጌታ ኢየሱስ የተቀበልሁትና ለእናንተም ያስተላለፍሁላችሁ ትምህርት ይህ ነው። ጌታ ኢየሱስ አልፎ በተሰጠበት ሌሊት ኅብስት አነሣ፣ የምስጋናም ጸሎት አድርጎ ቆረሰውና እንካችሁ ብሉ፣ ይህ ለእናንተ የሚሆን ሥጋዬ ነው፣ ይህን ለመታሰቢያዬ ያድርጉት አለ። እንዲሁም ከራት በኋላ ጽዋውን አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በምትጠጡበት ጊዜ ሁሉ ይህን ለመታሰቢያዬ አድርጉት አለ። ምክንያቱም ይህን ኅብስት በምትበሉበት ጊዜና ይህንም ጽዋ በምትጠጡበት ጊዜ ሁሉ ጌታ ኢየሱስ እስከሚመጣበት ጊዜ ድረስ ሞቱን ትናገራላችሁ። ማንም ሰው ያልተገባው ሆኖ ሳለ የጌታን ኅብስት ቢበላና የጌታንም ጽዋ ቢጠጣ በጌታ ሥጋና ደም ባለዕዳ ይሆናል። ስለዚህ ማንም ሰው ይህን ኅብስት ከመብላቱና ይህንንም ጽዋ ከመጠጣቱ በፊት ራሱን መመርመር አለበት። ማንም ሰው የጌታ ሥጋ ምን መሆኑን ለይቶ ሳያውቅ የጌታን ኅብስት ቢበላና የጌታን ጽዋ ቢጠጣ በራሱ ላይ ፍርድን ያመጣል። ከእናንተ መካከል ብዙዎች የደከሙትና የታመሙት አንዳንዶችም የሞቱት በዚሁ ምክንያት ነው። ራሳችንን ብንመረምር እንዲህ ባልተፈረደብንም ነበር። ነገር ግን በኋላ ከዓለም ጋር እንዳይፈረድብን ጌታ አሁን ፈርዶ ይቀጣናል። ስለዚህ ወንድሞቼ ሆይ ለጌታ እራት በምትሰበሰቡበት ጊዜ እርስ በርሳችሁ ተጠባበቁ።
በምትሰበሰቡበትም ጊዜ እንዳይፈረድባችሁ ከመካከላችሁ የራበው ሰው ቢኖር በቤቱ ይብላ። ስለቀረው ነገር እኔ እዚያ ስመጣ ተጨማሪ መመሪያ እሰጣችኋለሁ። ወደ ቆሮንቶስ ሰዎች ምዕራፍ 12። ወንድሞቼ ሆይ አሁን ደግሞ ስለ መንፈስ ቅዱስ ስጦታዎች እውነተኛውን ነገር እንድታውቁ ፈልጋለሁ። አረማውያን በነበራችሁበት ጊዜ በማታውቁት ነገር ተመርታችሁ መናገር ወደማይችሉ ጣዖቶች ትወሰዱ እንደነበር ታውቃላችሁ። ስለዚህ በመንፈስ ቅዱስ ተመርቶ ኢየሱስን የሚረግም ማንም የለም። እንዲሁም በመንፈስ ቅዱስ ተመርቶ ካልሆነ በቀር ኢየሱስ ጌታ ነው የሚል ማንም እንደሌለ እነግራችኋለሁ። ልዩ ልዩ የመንፈስ ቅዱስ ስጦታዎች አሉ፣ መንፈስ ቅዱስ ግን አንድ ነው። ልዩ ልዩ አገልግሎቶች አሉ፣ ጌታ ግን አንድ ነው። ልዩ ልዩ የሥራ አይነቶችም አሉ፣ ነገር ግን ሁሉንም በሁሉ የሚያከናውን አንዱ እግዚአብሔር ነው። ለእያንዳንዱ መንፈስ ቅዱስን የመግለጽ ስጦታ የሚሰጠው ለጋራ ጥቅም ነው። መንፈስ ቅዱስ ለአንዱ ሰው በጥበብ የመናገር ችሎታን ይሰጠዋል፣ ለሌላው ሰው ደግሞ ያው መንፈስ በእውቀት የመናገርን ችሎታ ይሰጠዋል። ያው አንዱ መንፈስ ለአንዱ እምነትን ይሰጠዋል፣ ለሌላውም የመፈወስ ስጦታን ይሰጠዋል። እንዲሁም ለአንዱ ተአምራትን የማድረግ ኃይልን ይሰጠዋል፣ ለሌላው የትንቢትን ቃል የመናገር ችሎታን ይሰጠዋል። ለሌላው ደግሞ ስጦታዎች ከመንፈስ ቅዱስ መሆናቸውን ወይም ከርኩሳን መናፍስት መሆናቸውን ለይቶ የማወቅ ችሎታን ይሰጠዋል። እንዲሁም ለአንዱ በአዲስ ወይም ባልተለመዱ ቋንቋዎች የመናገር ችሎታን ይሰጠዋል፣ ለሌላው ደግሞ ባልተለመዱ ቋንቋዎች የተነገረውን የመተርጎም ችሎታን ይሰጠዋል። ይሁን እንጂ ይህን ሁሉ የሚያደርገው ያው አንዱ መንፈስ ነው። መንፈስ ቅዱስ እንደ ፍላጎቱ ለእያንዳንዱ ሰው የተለየ ስጦታ ይሰጠዋል። አካል ብዙ የአካል ክፍሎች አሉት። የአካል ክፍሎች ብዙዎች ሆነው ሳሉ የሚገኙት በዚያው በአንዱ አካል ነው። እንዲሁም ክርስቶስ ብዙ የአካል ክፍሎች እንዳሉት እንደ አንድ አካል ነው። ምክንያቱም አይሁዳውያንም ብንሆን ግሪካውያንም ብንሆን ባሪያዎችንም ብንሆን ነጻ ሰዎችም ብንሆን አንድ አካል ለመሆን በመንፈስ ቅዱስ ተጠምቀናል። ሁላችንም ከዚሁ ከአንዱ መንፈስ ጠጥተናል። አካል የተሰራው ከብዙ የአካል ክፍሎች እንጂ ከአንድ የአካል ክፍል ብቻ አይደለም። እግር እኔ እጅ ስላልሆኑ የአካል ክፍል አይደለሁም ቢል ታዲያ እንዲህ በማለቱ የአካል ክፍል መሆኑ ይቀራልን? ጆሮም እኔ ዓይን ስላልሆኑ የአካል ክፍል አይደለሁም ቢል ታዲያ እንዲህ በማለቱ የአካል ክፍል መሆኑ ይቀራልን? አካል በሙሉ ዓይን ብቻ ቢሆን ኖሮ የመስማት ሕዋስ የት በሆነ ነበር? አካል በሙሉ ጆሮ ብቻ ቢሆን ኖሮ የማሽተት ሕዋስ የት በሆነ ነበር? አሁን ግን እግዚአብሔር እንደፈለገው እያንዳንዱን የአካል ክፍል በአካል ውስጥ ተገቢ ስፍራውን ይዞ እንዲገኝ አድርጎታል። አካል የተሰራው ከአንድ የአካል ክፍል ብቻ ቢሆን ኖሮ ሙሉ አካል የት በተገኘ ነበር? አሁን ግን ብዙ የአካል ክፍሎች ቢኖሩም አካል ግን አንድ ብቻ ነው። ዓይን እጅን አንተ አታስፈልገኝም ሊለው አይችልም። ራስም እግርን አንተ አታስፈልገኝም ሊለው አይችልም። እንዲያውም ደካሞች መስለው የሚታዩ የአካል ክፍሎች ይበልጥ አስፈላጊ ናቸው። አነስተኛ ክብር ያላቸው መስለው ለሚታዩን የአካል ክፍሎች ይበልጥ ክብር እንሰጣቸዋለን። የሚያሳፍሩ መስለው የሚታዩንን የአካል ክፍሎች ይበልጥ ክብር ሰጥተን እንጠነቀቅላቸዋለን። ክብር ላላቸው የአካል ክፍሎች ግን ይህ ሁሉ አያስፈልጋቸውም። እግዚአብሔር ግን የሚያሳፍሩ መስለው የሚታዩንን የአካል ክፍሎች በበለጠ ክብር እንዲያዙ አድርጎ የአካል ክፍሎችን አገጣጥሟል። ይህንንም ያደረገው በአካል ክፍሎች መካከል መለያየት ሳይኖር እርስ በርሳቸው እንዲተሳሰቡ ነው። አንዱ የአካል ክፍል ሲሰቃይ፣ ሌሎችም የአካል ክፍሎች በሙሉ አብረው ይሰቃያሉ። አንዱ የአካል ክፍል ሲከበር፣ ሌሎቹም የአካል ክፍሎች አብረው ከእርሱ ጋር ይደሰታሉ። እናንተም እኮ የክርስቶስ አካል ናችሁ፣ እያንዳንዳችሁም የአካሉ ክፍሎች ናችሁ። ስለዚህ እግዚአብሔር እያንዳንዱ ሰው በቤተ ክርስቲያን የተለያየ አገልግሎት እንዲኖረው አድርጓል። በዚህም መሰረት በመጀመሪያ ሐዋርያትን፣ ሁለተኛ ነቢያትን፣ ሦስተኛ መምህራንን ሾመዋል። ቀጥሎም ተአምራት የሚያደርጉትን፣ ቀጥሎም የመፈወስ ስጦታ ያላቸውን፣ ቀጥሎም ሰዎችን የመርዳት ስጦታ ያላቸውን፣ ቀጥሎም የማስተዳደር ችሎታ ያላቸውን፣ በመጨረሻም በአዲስ ቋንቋ የመናገር ችሎታ ያላቸውን ሰዎች መድበዋል። ነገር ግን ሁሉም ሐዋርያት አይደሉም፣ ሁሉም ነቢያት አይደሉም፣ ሁሉም መምህራን አይደሉም፣ ሁሉም ተአምራት የሚያደርጉ አይደሉም፣ ሁሉም የመፈወስ ስጦታ የላቸውም፣ ሁሉም በአዲስ ቋንቋ የመናገር ችሎታ የላቸውም፣
ሁሉም በአዲስ ቋንቋ የተነገረውን የመተርጎም ችሎታ የላቸውም። ስለዚህ ከሁሉም የሚበልጡትን ስጦታዎች ለማግኘት ፈልጉ። አሁን ደግሞ ከሁሉ የሚበልጠውን መንገድ አሳያችኋለሁ። ወደ ቆሮንቶስ ሰዎች ምዕራፍ 13። በሰዎች ወይም በመላእክት ቋንቋ የመናገር ችሎታ ቢኖረኝ እንኳ ፍቅር ከሌለኝ እንደሚጮህ ናስና እንደሚንሸዋሸዋ ጸናጽል መሆኔ ነው። ትንቢት የመናገር ስጦታ ቢኖረኝና ምስጢርንም ሁሉ ብረዳ ዕውቀትም ሁሉ ቢኖረኝ ተራራን ከአንድ ቦታ ወደ ሌላ ቦታ የሚያዛውር እምነትም ሁሉ ቢኖረኝ ፍቅር ከሌለኝ ከንቱ ነኝ። ያለኝን ሁሉ ለድሆች ባካፍል ሥጋዬም እንኳ ሳይቀር በእሳት እንዲቃጠል አሳልፌ ብሰጥ ፍቅር ከሌለኝ ምንም አይጠቅመኝም። ፍቅር ታጋሽ ነው። ፍቅር ደግ ነው። ፍቅር አይመቀኝም። ፍቅር አይታበይም። ፍቅር አይኮራም። ፍቅር ሥርዓተ ቢስ አይደለም። ፍቅር የራሱን ጥቅም ብቻ ፈላጊ አይደለም። ፍቅር አይበሳጭም። ፍቅር ቢበድልም በደልን እንደ በደል አይቆጥርም። ፍቅር እውነት በሆነ ነገር ይደሰታል እንጂ ክፋት በሆነ ነገር አይደሰትም። ፍቅር ሁሉን ችሎ ይታገሳል። ፍቅር በሁሉም ላይ እምነቱን ይጥላል። ፍቅር በሁሉም ላይ ተስፋ ያደርጋል። ፍቅር በሁሉ ነገር ይጸናል። ፍቅር ሁልጊዜ ይኖራል እንጂ አይጠፋም። ትንቢትን የመናገር ስጦታም ቢሆን ጊዜያዊ ስለሆነ ይጠፋል። በአዲስ ቋንቋ የመናገር ችሎታ ቢሆን ጊዜያዊ ስለሆነ ይሻራል። ዕውቀትም ቢሆን ይጠፋል። ምክንያቱም የምናውቀውም ሆነ ትንቢት የምንናገረው በከፊል ነው። ነገር ግን ፍጹም የሆነው ነገር ሲመጣ ከፊል የሆነው ነገር ይሻራል። ሕፃን በነበርሁ ጊዜ እንደ ሕፃን እናገር ነበር፣ እንደ ሕፃን አስብ ነበር፣ እንደ ሕፃን እመራመር ነበር። ሙሉ ሰው በሆንሁ ጊዜ ግን የሕፃንነቴን ጠባይ ተውሁ። አሁን በመስታወት እንደምናየው አይነት በድንግዝግዝ እናያለን። በዚያን ጊዜ ግን በግልጥ እናያለን። አሁን የማውቀው በከፊል ነው። በዚያን ጊዜ ግን እግዚአብሔር እኔን የሚያውቀኝን ያህል ሙሉ ዕውቀት ይኖረኛል። እንግዲህ እምነት፣ ተስፋ፣ ፍቅር እነዚህ ሦስቱ ጸንተው ይኖራሉ። ነገር ግን ከነዚህ መካከል ብልጫ ያለው ፍቅር ነው። ወደ ቆሮንቶስ ሰዎች ምዕራፍ 14። እንግዲህ ፍቅርን ተከታተሉ፣ የመንፈስ ቅዱስ ስጦታዎችን ይልቁንም ትንቢት የመናገር ስጦታን በብርቱ ፈልጉ። በአዲስ ቋንቋ የሚናገር ለእግዚአብሔር እንጂ ለሰው አይናገርም። ምክንያቱም ምስጢር የሆነውን ነገር በመንፈስ ቅዱስ ኃይል ስለሚናገር የሚናገረውን ቃል የሚያውቀው የለም። ትንቢትን የሚናገር ግን ሌላውን ለማነጽ፣ ለማበረታታት፣ ለማጽናናት ለሰው ይናገራል። በአዲስ ቋንቋ የሚናገር ሰው ራሱን ብቻ ያንጻል። ትንቢትን የሚናገር ግን ማህበሩን ወይም ክርስቲያኖችን ያንጻል። ሁላችሁም በአዲስ ቋንቋ ብትናገሩ በወደድሁ ነበር። ይበልጥ የምወደው ግን ትንቢትን ብትናገሩ ነው። ምክንያቱም ማህበሩ ወይም ክርስቲያን ሁሉ እንዲታነጽ በአዲስ ቋንቋ የተነገረውን የሚተረጉም ከሌለ በአዲስ ቋንቋ ከሚናገር ሰው ይልቅ ትንቢትን የሚናገር ሰው ይበልጣል። እንግዲህ ወንድሞቼ ሆይ ወደ እናንተ በምመጣበት ጊዜ በአዲስ ቋንቋ ብናገራችሁ ምን እጠቅማችኋለሁ? ይልቅስ የምጠቅማችሁ የእግዚአብሔርን ምስጢር መግለጥን፣ ዕውቀትን፣ ትንቢት መናገርን፣ ትምህርትን ይዤላችሁ ብመጣ ነው። እንደ ዋሽንትና እንደ ክራር ያሉት ነፍስ የሌላቸው የሙዚቃ መሳሪያዎች እንኳ የተለየ የድምፅ ቅኝት ከሌላቸው የሚሰጡት ድምፅ ምን መሆኑ እንዴት ይታወቃል? መለከት በአዲስ ድምፅ ቢነፋ ለጦርነት ማን ይዘጋጃል? እንዲሁም እናንተ ግልጥ በሆነ ቋንቋ ካልተናገራችሁ የምትናገሩትን ማን ሊያውቀው ይችላል? ለነፋስ እንደምትናገሩ ትሆናላችሁ። በዓለም ላይ ብዙ ቋንቋዎች አሉ፣ ትርጉም የሌለው ቋንቋም የለም። እንግዲህ እኔ የሚነገረውን ቋንቋ ትርጉም የማላውቅ ብሆን ለተናጋሪው ሰው እንግዳ ሆናለሁ፣ እርሱም ለእኔ እንግዳ ይሆናል። እናንተም የመንፈስ ቅዱስን ስጦታዎች በብርቱ ስለምትሹ በይበልጥ መፈለግ የሚገባችሁ ክርስቲያኖች የሚታነጹባቸው ስጦታዎች እንዲበዙላችሁ ነው። ስለዚህ በአዲስ ቋንቋ የሚናገር ሰው የመተርጎም ችሎታ እንዲኖረው ይጸልይ። ምክንያቱም በአዲስ ቋንቋ ብጸልይ መንፈሴ ይጸልያል እንጂ አእምሮዬ ፍሬ አልባ ነው። ታዲያ ምን ማድረግ ይገባኛል? በመንፈሴ ጸልያለሁ፣ በአእምሮዬም ደግሞ ጸልያለሁ። በመንፈሴ ዘምራለሁ፣ በአእምሮዬም ደግሞ ዘምራለሁ። እንዲህማ ካልሆነ አንተ በመንፈስ እግዚአብሔርን ስታመሰግን አንተ የምትለውን የማያውቅ እንግዳ ሰው ለምስጋና ጸሎትህ አሜን ሊል እንዴት ይችላል?
እርግጥ አንተ ያቀረብከው የምስጋና ጸሎት በጥሩ ሁኔታ ነው፣ ነገር ግን ሌላው ሰው አይታነጽበትም። እኔ ከሁላችሁ ይበልጥ በአዲስ ቋንቋ ስለምናገር እግዚአብሔርን አመሰግናለሁ። ነገር ግን በአዲስ ቋንቋ 10,000 ቃላት ከምናገር ይልቅ ሌሎችን ለማስተማር ስል በክርስቲያኖች መካከል 5 ቃላትን በሚታወቅ ቋንቋ በአእምሮዬ መናገር እወዳለሁ። ወንድሞቼ ሆይ ለክፉ ነገር ሕፃናት ሁኑ እንጂ በአስተሳሰባችሁስ እንደ ሕፃናት አትሁኑ። ይልቁንም በአስተሳሰባችሁ የበሰላችሁ ሁኑ። ይህም በአዲስ ቋንቋ በሚናገሩ ሰዎችና በባዕድ ሰዎች አፍ ለዚህ ሕዝብ እናገራለሁ፣ ይህም ሆኖ አይሰሙኝም ይላል ጌታ እግዚአብሔር ተብሎ በሕግ ተጽፏል። ስለዚህ በአዲስ ቋንቋ መናገር ምልክት የሚሆነው ለማያምኑ ሰዎች ነው እንጂ ለሚያምኑ ሰዎች አይደለም። የትንቢት ቃል መናገር ግን ምልክት የሚሆነው ለሚያምኑት ሰዎች እንጂ ለማያምኑ ሰዎች አይደለም። ክርስቲያኖች በሚሰበሰቡበት ጊዜ እያንዳንዱ ክርስቲያን በአዲስ ቋንቋ ቢናገርና የማያውቁ ወይም የማያምኑ ሰዎች ቢመጡ ተናጋሪዎችን እነዚህ ሰዎች አብደዋል አይሉምን? ነገር ግን እያንዳንዱ የትንቢት ቃል ቢናገርና የማያምን ወይም የማያውቅ ሰው ቢመጣ በሚሰማው ቃል ሁሉ ይወቀሳል። እንዲሁም በሚሰማው ቃል ሁሉ ይፈረድበታል። በልቡ የተሰወረው ነገር ይገለጣል። በግንባሩም ተደፍቶ በእርግጥ እግዚአብሔር በመካከላችሁ ነው በማለት ለእግዚአብሔር ይሰግዳል። ወንድሞቼ ሆይ እንግዲህ ምን ማድረግ ይገባል? ለጸሎት በምትሰበሰቡበት ጊዜ ከናንተ አንዱ የመዝሙር ስጦታ አለው፣ ሌላው የማስተማር ስጦታ አለው፣ አንዱ ስውር የሆነውን ነገር የመግለጽ ስጦታ አለው፣ አንዱ በአዲስ ቋንቋ የመናገር ስጦታ አለው፣ ሌላው የመተርጎም ስጦታ አለው። ታዲያ ይህ ሁሉ ስጦታ ክርስቲያኖችን የሚያንጽ መሆን አለበት። በአዲስ ቋንቋ የሚናገሩ ቢኖሩ 2 ወይም ቢበዛ 3 ሆነው በየተራ ይናገሩ። እነርሱ የሚናገሩትንም ሌላ ሰው ይተርጉም። የሚተረጉም ሰው ከሌለ ግን በአዲስ ቋንቋ የሚናገሩት በስብሰባ ላይ ዝም ይበሉ። ለራሳቸውና ለእግዚአብሔር ብቻ ይናገሩ። ትንቢት የሚናገሩ 2 ወይም 3 ሆነው ይናገሩ። ሌሎቹ ግን የተነገረውን አዳምጠው በጥንቃቄ ያመዛዝኑ። በስብሰባ ላይ ለሚገኝ ሌላ ሰው አንዳች ነገር ቢገለጥለት የመጀመሪያው ተናጋሪ ዝም ይበል። ያንዳንዱ እንዲማርና እንዲጽናና ሁላችሁም በየተራ የእግዚአብሔርን ቃል መናገር ትችላላችሁ። የነቢያት የትንቢት መንፈስ ለነቢያት ይታዘዛል። ምክንያቱም እግዚአብሔር የሰላም አምላክ ነው እንጂ የሁከት አምላክ አይደለም። በእግዚአብሔር ሕዝብ አብያተ ክርስቲያናት ሁሉ እንደሚደረገው ሴቶች በጸሎት ስብሰባ ጊዜ ዝም ይበሉ። ምክንያቱም የሙሴ ሕግ እንደሚያዘው እንዲታዘዙ እንጂ እንዲናገሩ አልተፈቀደላቸውም። አንዳንድ ነገርን ማወቅ ቢፈልጉ ባሎቻቸውን በቤት ይጠይቁ። ምክንያቱም በጸሎት ስብሰባ ጊዜ ሴት እንድትናገር ተገቢ አይደለም። የእግዚአብሔር ቃል የመጣው ከእናንተ ነውን? ወይስ የእግዚአብሔር ቃል የደረሰው ወደ እናንተ ብቻ ነውን? እኔ ነቢይ ነኝ ወይም እኔ መንፈሳዊ ስጦታ አለኝ የሚል ሰው ቢኖር ይህ የጻፍሁላችሁ የጌታ ትእዛዝ መሆኑን ይወቅ። ይህን የማያውቅ ቢኖር እርሱም አይታወቅ። ስለዚህ ወንድሞቼ ሆይ ትንቢት ለመናገር በብርቱ ፈልጉ፣ በአዲስ ቋንቋ መናገርንም አትከልክሉ። ነገር ግን ሁሉ ነገር በአግባብና በሥርዓት ይሁን። ወደ ቆሮንቶስ ሰዎች ምዕራፍ 15። አሁን ደግሞ ወንድሞቼ ሆይ ያበሰርኋችሁን የምስራች ቃል ላስታውሳችሁ እፈልጋለሁ። ይህም የምስራች ቃል እናንተ የተቀበላችሁትና ጸንታችሁ የቆማችሁበት ነው። እኔ ያበሰርኋችሁን የምስራች ቃል አጥብቃችሁ ብትይዙ በዚህ የምስራች ቃል ትድናላችሁ። አለበለዚያ ግን ያመናችሁት በከንቱ ነው። እኔ የተቀበልኩትን በመጀመሪያ ደረጃ ያለውን ነገር ለእናንተ አስተላለፍሁላችሁ። ያስተላለፍሁላችሁም ነገር በቅዱሳት መጻሕፍት እንደተጻፈው ክርስቶስ ለኃጢአታችን ሞተ፣ ተቀበረ፣ በቅዱሳት መጻሕፍት እንደተጻፈውም በሦስተኛው ቀን ከሞት ተነሣ የሚል ነው። እንዲሁም ለጴጥሮስ ታየ፣ ኋላም ለ12 ታየ። ከ500 ለሚበልጡ ተከታዮቹም በአንድ ጊዜ ታያቸው። ከእነርሱ አብዛኛዎቹ እስካሁን በሕይወት አሉ፣ አንዳንዶቹ ግን ሞተዋል። ከዚያም በኋላ ለያዕቆብ ታየ፣ ለሐዋርያትም በሙሉ ታያቸው። በመጨረሻም እንደ ጭንጋፍ ለሆንኩት ለእኔ ደግሞ ታየኝ። እኔ ከሐዋርያት ሁሉ ያነስኩና ሐዋርያም ተብዬ ልጠራ የማይገባኝ ነኝ። ምክንያቱም እኔ የእግዚአብሔርን ቤተ ክርስቲያን ያሳደድሁ ነኝ። ነገር ግን እኔ አሁን የሆንሁት በእግዚአብሔር ጸጋ ነው። የተሰጠኝም ጸጋ ያለ ፍሬ አልቀረም።
እንዲያውም ከሌሎቹ ይበልጥ በሥራ ደክሜያለሁ። ነገር ግን ይህን ያደረገው ከእኔ ጋር ያለው የእግዚአብሔር ጸጋ ነው እንጂ እኔ አይደለሁም። እንግዲህ እኔም ሆንሁ እነርሱ የምናስተምረው ይህንኑ ነው፣ እናንተም ያመናችሁት ይህንኑ ነው። ነገር ግን ክርስቶስ ከሞት እንደተነሳ የምናስተምር ከሆነ ከእናንተ አንዳንዶቹ ከሞት መነሳት የለም እንዴት ይላሉ? ከሞት መነሳት ከሌለማ ክርስቶስ ከሞት አልተነሳም ማለት ነዋ። ክርስቶስ ከሞት ካልተነሳ የእኛም ትምህርት ሆነ የእናንተም እምነት ከንቱ መሆኑ ነዋ። ደግሞም እግዚአብሔር ክርስቶስን ከሞት አስነስቶታል ብለን በማስተማራችን ሐሰተኞች የእግዚአብሔር ምስክሮች ሆነናል ማለት ነዋ። እንግዲህ የሞቱት ሰዎች ከሞት ካልተነሱ እግዚአብሔር ክርስቶስንም ከሞት አላስነሳውም ማለት ነው። ምክንያቱም የሞቱት ሰዎች ከሞት ካልተነሱ ክርስቶስም ከሞት አልተነሳም ማለት ነው። ክርስቶስ ከሞት ያልተነሳ ከሆነ እምነታችሁ ከንቱ ነዋ፣ ገና በኃጢአታችሁ እንደጠፋችሁ ናችሁ ማለት ነዋ። በክርስቶስ አምነው በሞት ያንቀላፉትም ጠፍተዋል ማለት ነዋ። በክርስቶስ ተስፋ የምናደርገው ለዚህ ዓለም ሕይወት ብቻ ከሆነ ከሰዎች ሁሉ ይበልጥ የሚታዘንልን መሆናችን ነዋ። ነገር ግን ክርስቶስ ለሞቱት ከሞት የመነሳት የመጀመሪያ ምሳሌ ሆኖ በእርግጥ ከሞት ተነስቷል። ሞት የመጣው በአንዱ ሰው በአዳም ምክንያት እንደሆነ ከሞት መነሳትም የሚመጣው በአንዱ ሰው በክርስቶስ ምክንያት ነው። በአዳም ምክንያት ሰው ሁሉ እንደሚሞት እንዲሁም በክርስቶስ ምክንያት ሰው ሁሉ ሕይወትን ያገኛል። ይህም የሚሆነው በየተራ ነው። ክርስቶስ ከሞት የመነሳት የመጀመሪያው ምሳሌ ነው። በኋላም ክርስቶስ በሚመጣበት ጊዜ የእርሱ የሆኑት ከሞት ይነሳሉ። ቀጥሎም እርሱ ግዛትንና ስልጣንን ኃይልንም ሁሉ አጥፍቶ መንግስትን ለእግዚአብሔር አብ በሚያስረክብበት ጊዜ የዓለም ፍጻሜ ይሆናል። ምክንያቱም ጠላቶቹን ሁሉ በስልጣኑ ስር እስኪያደርግለት ድረስ ክርስቶስ መንገስ ይገባዋል። ተሸንፎ በመጨረሻ የሚደመሰሰው ጠላት ሞት ነው። ምክንያቱም እግዚአብሔር ሁሉን ነገር በስልጣኑ ስር አድርጎለታል የሚል ተጽፏል። ነገር ግን ሁሉ ነገር በስልጣኑ ስር ሆኗል ሲባል ሁሉን ነገር በስልጣኑ ስር ያደረገለትን እግዚአብሔር አብን አይጨምርም። ሁሉ ነገር በክርስቶስ ስልጣን ስር ከሆነ በኋላ እግዚአብሔር አብ በሁሉ ላይ ስልጣን እንዲኖረው ወልድ ራሱ ሁሉን ነገር በስልጣኑ ስር ባደረገለት በእግዚአብሔር አብ ስልጣን ስር ይሆናል። እንግዲህ የሞቱ ሰዎች የማይነሱ ከሆነማ ስለ ሞቱ ሰዎች የሚጠመቁ ሁሉ ትርፋቸው ምንድነው? የሞቱ ሰዎች ከቶ የማይነሱ ከሆነማ ሰዎች በእነርሱ ምትክ ስለምን ይጠመቃሉ? እኛስ ብንሆን በየሰዓቱ ለአደጋ እየተጋለጥን የምንኖረው ለምንድን ነው? ወንድሞቼ ሆይ እኔን በየቀኑ ሞት ያጋጥመኛል። ይህንንም የምነግራችሁ በጌታችን በኢየሱስ ክርስቶስ በእናንተ ላይ ያለኝ ትምክህት እርግጠኛ ስለሆነ ነው። በኤፌሶን እንደ አራዊት ከሆኑ ሰዎች ጋር የታገልኩት በሥጋዊ ምክንያት ከሆነ ትርፌ ምንድን ነው? የሞቱ ሰዎች ከሞት የማይነሱ ከሆነ ነገ ስለምንሞት እንብላ እንጠጣ እንደተባለው መሆኑ ነዋ። አትታለሉ። መጥፎ ጓደኛ ጥሩውን ጠባይ ያበላሻል። ወደ ጽድቅ ሕይወት ተመለሱ፣ ኀጢአትንም አትስሩ። በእናንተ መካከል እግዚአብሔርን የማያውቁ አንዳንዶች አሉ። ይህንንም የምለው እንድታፍሩ ብዬ ነው። አንድ ሰው የሞቱ ሰዎች የሚነሱት እንዴት ነው? ከሞት ሲነሱ የሚኖራቸው አካልስ ምን አይነት ነው ብሎ ይጠይቅ ይሆናል። አንተ ሞኝ፣ የምትዘራው እህል ካልሞተ ሕይወት አይኖረውም። አንተ ስትዘራም ስንዴ ወይም ሌላ እህል ብቻ ትዘራለህ እንጂ በኋላ የሚበቅለውን ተክል አይደለም። እግዚአብሔር ግን ለዘሩ እንደፈለገ አካልን ይሰጠዋል። ለእያንዳንዱም ዘር ልዩ ልዩ አካል ይሰጠዋል። ሥጋ ሁሉ አንድ አይነት አይደለም። የሰው ሥጋ አንድ አይነት ነው። የእንስሳ ሥጋ ሌላ አይነት ነው። የወፎች ሥጋ ሌላ አይነት ነው። የዓሣ ሥጋ ሌላ አይነት ነው። እንዲሁም ሰማያዊ አካል አለ፣ ምድራዊ አካልም አለ። ነገር ግን የሰማያዊው አካል ክብር አንድ አይነት ነው። የምድራዊውም አካል ክብር ሌላ አይነት ነው። የፀሐይ ክብር አንድ አይነት ነው። የጨረቃ ክብር ሌላ አይነት ነው። የከዋክብትም ክብር ሌላ አይነት ነው። ምክንያቱም አንዱ ኮከብ ከሌላው ኮከብ የተለየ ክብር አለው። ከሞት የሚነሱ ሰዎች ሁኔታ ይህንኑ ይመስላል። የሚጠፋ ሟች አካል ሆኖ የተዘራው የማይጠፋ ሕያው አካል ሆኖ ይነሳል። በውርደት የተዘራው በክብር ይነሳል። ደካማ ሆኖ የተዘራው ኃይለኛ ሆኖ ይነሳል። ሥጋዊ አካል ሆኖ የተዘራው መንፈሳዊ አካል ሆኖ ይነሳል። ሥጋዊ አካል ካለ መንፈሳዊ አካልም አለ። ስለዚህ የመጀመሪያው ሰው አዳም ሕያው ፍጡር ሆነ ተብሎ ተጽፏል።
የመጨረሻው አዳም ክርስቶስ ግን ሕይወትን የሚሰጥ መንፈስ ሆነ። ነገር ግን በመጀመሪያ የመጣው ሥጋዊው ነው እንጂ መንፈሳዊው አይደለም። መንፈሳዊው የመጣው ከሥጋዊው በኋላ ነው። የመጀመሪያው ሰው አዳም የተፈጠረው ከመሬት ስለሆነ መሬታዊ ነው። ሁለተኛው ሰው ክርስቶስ የመጣው ከሰማይ ነው። ከመሬት የሆኑት ከመሬት እንደተፈጠረው ናቸው። ከሰማይ የሆኑት ከሰማይ እንደመጣው ናቸው። መሬታዊውን ሰው በመልክ እንደመሰልነው ሰማያዊውንም ሰው በመልክ እንመስለዋለን። ወንድሞቼ ሆይ የምነግራችሁ ይህ ነው። ሥጋና ደም የእግዚአብሔርን መንግሥት አይወርሱም። እንዲሁም የሚጠፋው ሟች አካል የማይጠፋውን ሕያው አካል አይወርስም። እነሆ አንድ ምስጢር እነግራችኋለሁ። ሁላችንም አንሞትም፣ ነገር ግን ሁላችንም እንለወጣለን። የምንለወጠውም የመጨረሻው መለከት በሚነፋበት ጊዜ እንደ ዓይን ቅጽበት በአንድ ጊዜ ነው። መለከቱ ይነፋል፣ የሞቱትም ሰዎች የማይጠፋ ሕያዋን ሆነው ይነሳሉ። እኛም እንለወጣለን። ምክንያቱም ይህ የሚጠፋው የማይጠፋውን፣ ይህም የሚሞተው የማይሞተውን መልበስ አለበት። ይህ የሚጠፋው የማይጠፋውን፣ ይህም የሚሞተው የማይሞተውን በሚለብስበት ጊዜ ሞት በድል ተዋጠ ተብሎ የተጻፈው ይፈጸማል። እንዲሁም ሞት ሆይ ድል መንሳትህ የት ነው? ሞት ሆይ ሰውን የምትጎዳበት ኃይል የት ነው ተብሏል። የሞት መንደፊያ ኃይል ኃጢአት ነው፣ የኃጢአትም ኃይል ሕግ ነው። ነገር ግን በጌታችን በኢየሱስ ክርስቶስ አማካይነት ድል መንሳትን ለሚሰጠን ለእግዚአብሔር ምስጋና ይሁን። ስለዚህ የተወደዳችሁ ወንድሞቼ ሆይ ጸንታችሁ ቁሙ፣ በምንም ነገር አትናወጡ። ለጌታ ሥራ የምትደክሙት በከንቱ አለመሆኑን አውቃችሁ ሳታቋርጡ ዘወትር የጌታን ሥራ ለመስራት ትጉ። ወደ ቆሮንቶስ ሰዎች ምዕራፍ 16። ለምእመናን ስለሚደረገው የገንዘብ መዋጮ ለገላትያ ቤተ ክርስቲያናት በሰጠሁት መመሪያ መሰረት እናንተም እንዲህ አድርጉ። እኔ በመጣበት ጊዜ የገንዘብ መዋጮ እንዳይደረግ በየሳምንቱ እሁድ ከእናንተ እያንዳንዱ በሚያገኘው ገቢ መጠን እያዋጣ ለይቶ ያስቀምጥ። እኔ ወደ እናንተ በመጣበት ጊዜ እናንተ የምትመርጧቸውን ሰዎች ያዋጣችሁትን ገንዘብ ይዘው ወደ ኢየሩሳሌም እንደሄዱ ከመሸኛ ደብዳቤ ጋር እልካቸዋለሁ። የኔም መሄድ አስፈላጊ ሆኖ ከተገኘ አብረውኝ ይሄዳሉ። በመቄዶንያ በኩል ለመሄድ ስላቀዱ በዚያ ሳልፍ እግረ መንገዴን ወደ እናንተ መጣለሁ። ወደምሄድበት ወደ ማናቸውም ስፍራ ለጉዞዬ የሚሆነኝን እርዳታ እንድታደርጉልኝ ምናልባት እናንተ ዘንድ እቆይ ይሆናል። ምናልባትም ክረምቱን ከእናንተ ጋር አሳልፍ ይሆናል። አሁን ሳልፍ እግረ መንገዴን ልጎበኛችሁ አልፈልግም። የጌታ ፈቃድ ቢሆን ጥቂት ረዘም ያለ ጊዜ ከእናንተ ጋር ለመቆየት ተስፋ አደርጋለሁ። ነገር ግን እስከ ጴንጤቆስጤ በዓል በኤፌሶን እቆያለሁ። ምክንያቱም ብዙ ሥራ ያለበት ሰፊ በር ተከፍቶልኛል። ተቃዋሚዎች ግን ብዙዎች ናቸው። ጢሞቴዎስ በሚመጣበት ጊዜ ያለ ስጋት ከእናንተ ጋር እንዲቀመጥ እርዱት። ምክንያቱም እርሱም እንደኔ የጌታ ኢየሱስን ሥራ ይሠራል። ስለዚህ ማንም እንዳይንቀው እርሱ ከወንድሞቹ ጋር ወደ እኔ እንዲመጣ ስለምጠብቀው ወደ እኔ በሰላም ተመልሶ እንዲመጣ ለጉዞ የሚያስፈልገውን በመርዳት ደስ አሰኝታችሁ ሸኙት። ወንድማችን አጵሎስ ከሌሎች ወንድሞች ጋር ወደ እናንተ እንዲሄድ በጥብቅ ለምኘው ነበር። ነገር ግን እርሱ አሁን ወደ እናንተ ለመምጣት አልፈቀደም። ሲመቸው ግን ይመጣል። ንቁ፣ በእምነት ጸንታችሁ ቁሙ፣ በርቱ፣ ጠንክሩ። የምታደርጉትን ሁሉ በፍቅር አድርጉ። ወንድሞቼ ሆይ የእስጢፋኖስ ቤተሰቦች በአካያ አገር የመጀመሪያዎቹ አማኞች እንደሆኑና የእግዚአብሔርን ሰዎች ለማገልገል ራሳቸውን አሳልፈው እንደሰጡ ታውቃላችሁ። እንደነዚህ ላሉት ሰዎችና ከእነርሱም ጋር በሥራ ለሚደክሙት ሁሉ እንድትታዘዙ አሳስባችኋለሁ። በእስጢፋኖስና በፈርዶናጥስ በአካይቆስም ወደ እኔ መምጣት ደስ ብሎኛል። ምክንያቱም እናንተ ከእኔ ጋር ባለመገኘታችሁ እነርሱ በእናንተ ምትክ የጎደለኝን አሟልተውልኛል። እነርሱ የእኔን መንፈስና የእናንተን መንፈስ አሳርፈዋል። ስለዚህ እንደነዚህ ያሉት ሰዎች መታወቅ ይገባቸዋል። በእስያ ያሉ አብያተ ክርስቲያናት ሰላምታ ያቀርቡላችኋል። አቂላና ጵርስቂላ በቤታቸው የሚሰበሰቡ ክርስቲያኖችም ሁሉ ከፍ ያለ ሰላምታ በጌታ ኢየሱስ ያቀርቡላችኋል። እዚህ ያሉ ክርስቲያኖች ሁሉ ሰላምታ ያቀርቡላችኋል። በወንድማማችነት ፍቅር እየተሳሳማችሁ ሰላምታ ተሰጣጡ። እኔ ጳውሎስ ይህን ሰላምታ በገዛ እጄ ጽፌላችኋለሁ። ጌታ ኢየሱስን የማይወድ ቢኖር የተረገመ ይሁን። ማራናታ፣ ጌታችን ሆይ ና። የጌታ ኢየሱስ ጸጋ ከእናንተ ጋር ይሁን።
ፍቅሬ በኢየሱስ ክርስቶስ ከሁላችሁ ጋር ይሁን። አሜን።